ዛሬ በፊት ለፊታችን ያሉት ሁለቱ ባለስልጣኖች በተለይ ሶማሌ ክልል አልነበረውም አጋር ተብሎ አልነበረውም ግን ዛሬ በጣም ደስ ይያለን ነው ወደ ኋላ ልመለስና የዛሬ 5 አመት ከዶክተር አብይ ጋር የሆነ ውይይት አድርገን ነበር 5 ጥያቄዎች አቅርቤለት ነበር ያ 5 ጥያቄ ክቡር ጠቅላይ ሚኒስተር ተመልሶልናል ምላሹንም አግኝተናል አንድ ጊዜ ነው ከዛ በኋላ የመጣሁት ከዛ ወዲያ አልተናገርኩም እየሰበሰብኩ ነበር የተሰራውን ስራ ምላሽ ለመስጠት እየሰበሰብኩ ነበር ስለዚህ በጣም እናመሰግናለን አሁን ለምሳሌ ትናንትና ያየነው እኔ እንጃ እናት ምስክር መሆን የምትችልበት ነው ወንድ ካልመሰከረ እናት መሰክራለች ለተሰራው ስራ ማለት ነው እና በጣም ደስ የሚል ነው ያ መልእክት ነው እኛ የመጣነው ሴቶች ተሸክመን ወደ ክልላችን የምንሄድበት መልእክት ነው ምክንያቱም ባለፈው ዶክተር አብይ ሲመጡ ለእንትን ሶማሌ ክልል አድጓል ግን ችግኝ የለም ብለው ነበር ያ ችግኝ የሌለበት ቡቃያ ናት ሶማሌ ክልል ቡቃያ ናት አሁን ነው የተመሰረተችው ያለችው ስለዚህ እንተክላለን ያን መልእክት ይዘን ትናንትና የሰራችሁትን ስራ ብልጽግና የሰራውን ስራ በጣም የሚደነቅ ነው በዚህ ውፍረቴ በዚህ ቁመቴ ያን ሁሉ ሲዞር አልደከመኝም ምክንያቱም በጣም ደስ ይያለኝ ነው ይዞርኩት አልደከመኝም ማታ ብቻ የቤት ስገባ ደከመኝ እና የሚታየው ካስደሰተ አይደክምህም አይሞረህም አይረበሽም እና በጣም ደስ ይላል እናመሰግናለን ሌላ እንግዲህ የሶማሌ ክልል ወደ ሶማሌ ክልል መለስና በፌደራል ደረጃ የሴቶች ተሳትፎ በጣም ማንነት ሚኒስትሮች ወይንም ባለስልጣኖች ጥሩ ሁኔታ ላይ ነው ያሉት ግን ወደ ክልል ስንሄድ ወደ የክልሉ ስንሄድ የሴቶች ተሳትፎና ባለስልጣን በጣም አነስተኛ ነው ያንን ምን አይነት እቅድ አላችሁ ለሴቶች እስከ ወረዳ ድረስ ከዞን እስከ ወረዳ ድረስ ከወንዶች እኩል ለመሳተፍ ምን አይነት እቅድ አላችሁ ሌላው የኢኮኖሚ አሁን ለምሳሌ ሶማሌ ክልል በንግድ ነው የሚተዳደረው ያ ንግድ ያው ጠረፍ ስለሆነ እንትን ነው ምንድነው ኮንትሮባንድ በጣም ይበዛል ያንን ደግሞ ለመከላከል መንግስት ከፍተኛ እቅድ እንትን ጥረት ያደረገ ነው ግን ሴቶች አሉ ከ180 ነጋዴዎቹ ሴቶች ናቸው እነዛ ሴቶች አሁን የጠረፍ ነጋዴ ንግድ ፍቃድ ተሰጥቷቸው በማህበር ተደራጅተው ስራውን ለመስራት ይችላሉ ወይ አንድ ምርቃት አለኝ አገራችንን ሰላም ያርጋው አገራችንን ሰላም ያርጋው እጅ ለእጅ ተያይዘን ወደፊት ምን ሄድበት እድል አላህ ይስጠን እግር ለእግር ተያይዞ ስራ አይሰራም ግን እጅ ለእጅ ተያይዞ ወደፊት ብንሄድ ከዚህ የበለጠ እንደርሳለን ስለዚህ አላህ ልቦናችንን አላህ ይመልስልን ወንዶቹ አስቸግረውናል ወንዶቹ አስቸግረውናል እኛ እናቶች ነን በብዙ ቦታ ነው የምንጠቃው አላህ ወንዶቹን ልባቸውን አላህ ይስጣቸው ልቦና አላህ ይስጣቸው በጣም አመሰግናለሁ ሴቶች ጉዳዮች ብቻ ሳይሆን ሀገራዊ ጉዳይ አፍሪካ ጉዳይም ሊሆን ይችላል በማንኛውም አስተያየት ጥያቄ ሐሳብ ባላችሁ ጉዳይ ላይ ነፃ ሆናችሁ እንመካከራለን ከዚያ በኋላ ጥያቄና አስተያየታችሁን ሰምተን ውይይት እናደርጋለን ማለት ነው በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ ዛሬ ምስጋናዬን የሚጀምረው ከቤተ መንግስት ነው ይሄን ስል ቤተ መንግስታችን በእንዲመልኩ በአማረ ሁኔታ ወደ ስብሰባ ማዕከል ገብተን በጸዳ መንገድ ልንወያይ እድል በማግኘታችን ኩራታችንን በአዲስ አበባ ሴቶች ስም ልገልጽ እወዳለሁ አገር ወዳድ አገሩን ያለማል ከቤቱ ይጀምራል ጠቅላይ ሚኒስተሩ ከቤቱ ጀምረዋል አዳነች ደግሞ በአደባባይ ላይ እየሰራች ትገኛለች
ከምንም በላይ ለተጠየቁት ጥያቄ ምላሽ በመስጠት የእርሶን አራያና ፈለግ በመከተል የሴቶችን የማገገሚያ ካምፕ ቃሊቲ ላይ የተገነባው ልባችንን አሳርፎታል። እንደ አዲስ አበባ ከተማ እናቶች የአዲስ አበባ ከተማ እናቶች በአይኖቻችን የምናያቸው እጅግ በጣም ከባድ የሆኑና የሚያሳዝኑ ታሪኮችን ተሸክመን የምንሄድ ሁሌ በየስብሰባ ጣቢያዎች ላይ የምናነሳው ሴት እህቶቻችን የጎዳና ላይ ውሎ ያሳዝነኝ ነበረ። ለካ ሀገር አለን፣ ለካ መሪ አለን፣ ለካ የሚፈጽም ትውልድን የሚያሻግር መሪ አለን። ለሚኩራ እንጀራ መጋገሪያ ላይ ለነዛ ሁሉ ሴቶች የተሰራው ፕሮጀክት እጅግ ደስ የሚል ድህነትን እንድንረሳ የሚያደርገን ወደ ስራ የሚያነሳሳን አዲስ አበባ ላይ በጣም የሚያማምር ቤት ከነሙሉ ዕቃ እየተሰራ አካል ጉዳተኞች የቤት ባለቤት ሆነው ለሚኩራ ላይ አይኖች አይተዋል። ይሄ ስራዎት እየቀጠለ ሲሄድ እግዚአብሔርም ከሰማይ ታላቅ ነገርን እያደረገ ይሄዳል። እንደ አዲስ አበባ ሴቶች የምጠይቃቸው 3 ጥያቄዎች አሉ። ሴቶችን ወክዬ አንደኛ ሴት መሪዎች፣ ሴት የመንግስት ሰራተኞች 3-4 ወር የወሊድ ጊዜ የተቀመጠ አለ ፈቃድ። ይሄን 4 ወር የወሊድ ጊዜ 6 ወር ቢደረግልን። ሌላው ከየክልሉ ፈልሰው ይመጣሉ። አንድ እናት 3 ልጅ 2 ልጅ በመያዝ በየጎዳናው በልመና ህፃናቶች ደግሞ መንገድ ላይ አባባ እያሉ ሳንቲም በመለመን እናቶቻቸውን ጭራ በመያዝ የሚከተሉ አይኖቻችን ያሉ። ለምሳሌ ጦር ኃይሎች አካባቢ፣ አየር ጤና አካባቢ፣ አደባባይ ላይ፣ በመገናኛ አካባቢ የሚታይ አንዳንድ ነገሮች አሉ። በእነዚህ ሴት እናቶች ላይ ምን ታስቧል? ስላዳመጡኝና ለጥያቄዎች መልስ ስለሚሰጡኝ እጅግ አርጌ አመሰግናለሁ። ይሄ እድል ስለተሰጠኝ በጣም አመሰግናለሁ። ትላንትና በጎበኘነውና ባየነው ነገሮች በጣም ተደምሜያለሁ፣ በጣም ተደስቻለሁ። ጥያቄዎች አሉኝ። አንደኛው ሀረር ላይ ውሃ በጣም ችግር አለ። ለልማትም ለመጠጥም ለመጠቀምም ችግር አለብን። በብዛት ደግሞ ሴቶች ያው ከውሃ ጋር እንላቀቅም እና የውሃ ፕሮጀክት ምን ተስፋ አለው? ይቀጥላል ወይ? ሁለተኛ ደግሞ ሴት እንደመሆናችን መጠን የኢኮኖሚያችን ተደራሽነት እንዲደርስ ያው የሴቶች እድገት ብድር ቢመቻችልን፣ ለሙስሊም ሴቶች ደግሞ ያው ከወለድ ነጻ ብድሮች ቢስተካከልና ቢመቻችልን ብዬ ጠይቃለሁ። በጣም ነው ማመሰግነው። እሺ አመሰግናለሁ። በመቀጠል ጥያቄ ያለን እንደ ድሬዳዋ ከአንደኛው እንግዲህ ለእናታችን እንድታደርስልን በክብር ጠቅላይ ሚኒስቴራችን ከይቅርታ ጋር ሊጠይቁት ነው። በቀዳማዊት እመቤታችን በተለያዩ ክልሎች የሚሰሩት ፕሮጀክቶች አሉና የእንጀራና የዳቦ ፕሮጀክቶች እና ትምህርት ቤቶች እሷን ከክብር ጋር እርሶ መጥቶ ድሬዳዋ ላይም ሻራውን ቢያሳርፉልን እዛ ላይም የተቸገሩት ሴቶችም እናቶችም አሉና እኛም እንፈልጋለን እንደ ድሬዳዋ እንድትመጣልን ነው የምንለውና በሁለተኛ ደግሞ በፌደራል ሚኒስቴር መስሪያ ቤቶች የሚመለከታቸው ተቋማት በድሬዳዋ አስተዳደር ለሚገኙ ተመሳሳይ ቢሮዎች ላይ ፕሮጀክቶች ቢታቀዱልን፣ ለምሳሌ እንደ ውሃ መጠጥ ውሃና እንደ መስኖና እንደ ቤቶች ልማት ነው የሚለውን በጣም አመሰግናለሁ። ያው መስጋና አቀርባለሁ። ጋምቤላ የጸጥታ ጉዳይ አስቸጋሪ ሆነ። ችግር የሚፈጠሩ ወንዶች ናቸው፣ የሚጎዱ ሴቶችና ህጻናቶች ናቸው። ችግሩ ባለሙያ ጋር አይደለም፣ አመራር ጋር ነው። ወንበር የሚፈልጉ ሰው አመራሮች። ይህ ችግሮችን ለመፍታት መንግስት ምን አስቧል? ጠቅላይ ሚኒስትራችን ዶክተር አብይ እግዚአብሔር ቅፍ ድግፍ አድርጎ ከዚህ በፊት እንደጠበቀ ሁሉ ጠብቆ ቀሪው ልማት ፈላጊዎችንም ክልሎች እንድታለማ ያድርግህ። እኔ የምለው ይሄንን ነው። ቅድም እርሶ የሰሩት ፕሮጀክት ከኮንሻ ጀምሮ ያላየሁት የለም። በቴሌቪዥንም በአይኔም ካላላ ኬላ ጀምሮ በቴሌቪዥን ያላየሁት የለም። ጅማ ላይ የነበረው ቡናና ማር በአይኔ ላይ ይሄዳል። እኛም እንደዛ መስራት እንችላለን።
ለነጋዴ ሴቶች የፋይናንስ አገልግሎት ቢዘጋጅልን፣ ብድር ብናገኝ፣ ልማት ባንክ መተከል ዞን ላይ አለ፣ አሶሳ ላይ አለ። ያንን በማያያዝ ወደ ስራ ብንገባ እርሶ የሰጡት መመሪያ ስለሚሳካ ስለሚሰምር ስለሚሰራ እንዲነግሩልን ብቻ እንዲያግዙልን። አመሰግናለሁ። ክቡር ጠቅላይ ሚኒስተር ሳላመሰግኖት ማለፍ አልፈልግም። ትላንትና በጎበኘናቸው ፕሮጀክቶች በጣም ገራሚና ብልጽግናችን የሀገራችን ብልጽግና ቃልን በተግባር የገለጸበትና ሁሉን ያሳተፈ እንዲሁም አገራዊ ስሜትን ወይም ደግሞ የባለቤትነት ስሜት እንዲሰማን አድርጎ ያለፈ መሆኑን ልገልጽ እወዳለሁ። በጣም እናመሰግናለን። በዚሁ ይቀጥሉ። ከጎናችሁ ነን። እናመሰግናለን ማለት እፈልጋለሁ። ወደ ጥያቄው ስመለስ ክቡር ጠቅላይ ሚኒስተር በእርስዎ መሪነት ሴቶች ወደ ውሳኔ ሰጭነት በመምጣት ወይም በማውቃት ረገድ የተሻለ አፈጻጸም እንዳለ ይታወቃል። ይህንን የበለጠ ለማድረግና ከግብ ለማድረስ ይህንን ከፍተኛ ደረጃ ለማድረስ ምን የታሰበ ነገር አለ? ሁለተኛው ጥያቄ ደግሞ አርብቶ አደርን ይመለከታል። አርብቶ አደር ላይ ሴቶች ሁለንተናዊ ተሳትፎ እንዳላቸው ይታወቃል። ግን በቂ ይሄ ነገር በቂ ነው ማለት ስለማይችል ይሄንን ነገር ወደ ትልቅ ለማድረስ ሌላም የታሰበ ነገር ካለ ቢታሰብበት እወዳለሁ። አመሰግናለሁ። መጀመሪያ እድሉ ስለተሰጠኝ አመሰግናለሁ። በመጀመሪያ ትላንት ስላየናቸው የልማት ስራዎች በጣም ተደስተናል። ከዚህም የተረዳሁት ትምህርት ሰጭ ነገሮች ነበሩት። ብዙዎቹ ያየናቸው ነገሮች ትምህርት የሚሰጡ ለምሳሌ እኛ ሴቶች አዳዲስ ሀሳቦችን በማፍለቅ ትልቅ ስራ መስራት እንደምንችል ተረድቻለሁ። አድዋ ሃይማኖት፣ ብሔር፣ ጾታ ሳይለይ የሁሉም ህብረተሰብ ትግል ለውጥ እንዳመጣም ተረድተናል። በቤተ መንግስት ውስጥ ደግሞ ያየናቸው ድሮ የነበሩ ታሪኮችን መጠበቅ የመንግስት ግልጽ የሆነ አቅጣጫ እንደሆነም ተረድተናል። በመቀጠል ወደ ጥያቄዎች እገባለሁ። በአማራ ክልል ዘላቂ ሰላም እንዲመጣልን እንፈልጋለን። አስተማማኝ ዘላቂ ሰላም እንዲሆንልን በውይይትና በድርድር ችግሩ ቢፈታልን እላለሁ። ሁለተኛ ጥያቄ የወሰንና የማንነት ጥያቄ የረጅም ጊዜ ጥያቄ ነው። ለዚህም እያደረጉት ያለ ጥረት እንዳለ እናውቃለን። ነገር ግን ችግሩ በአፋጣኝ ባለመፈታቱ ችግሩ እየሰፋ እንዳይሄድ ስጋት አለኝ። በአጭር ጊዜ ቢፈታልን እላለሁ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስተር። በተሰጠኝ እድል ስላየናቸው ታላላቅ የልማት ስራዎች የጎሉ ሀገራዊ ፋይዳዎችን አንስቼ ከዛም የተወሰነ ጥያቄዎችን አነሳለሁ። ነገር ግን በመጀመሪያ ክቡርነቶ የሴቶችን ሀሳቦችን እና ጥያቄዎችን ለማዳመጥ ይህንን ካልተሳሳትኩ በተለያየ ዘርፍ ላይ ያሉትን ሴቶች አንድ ላይ ያመጣ የሴቶች ተወካዮችን እንደዚህ ያሰባሰበ አዲስና ታሪካዊ መድረክ እንዲፈጠርልን በማድረጎ ምስጋናዬ ላቅ ያለ ነው። ሁለተኛው በእርሶ ኢኒሼቲቭ ተሰርተው የተጠናቀቁና እየተሰሩ ያሉ በርካታ የልማት ፕሮጀክቶች አሉ። የተወሰኑትን እኛም ለማየት በክተናል። ነገር ግን ብዙ ጊዜ አይኖቻችን ትችትን ላይ ይበዛሉ፣ የጎደሉ ነገሮች ላይ ይበዛሉ። እኔ ግን ከነዛ ነገሮች ይልቅ ሀገራዊ ፋይዳ ያላቸው ነገሮች ላይ ሀሳብ ላንሳ ብዬ ነው። ያየናቸው ፕሮጀክቶች የተሰሩ የተጠናቀቁ ፕሮጀክቶችና ገናም በመሰራት ላይ ያሉ ፕሮጀክቶች በተለይም የጋራ ትርክትን ከመፍጠር አንጻር ለናሽናል ኢንቴግሬሽን ያላቸው ጠቀሜታ የስራ እድልን ከመፍጠር አንጻር እንዲሁም ቀጣይነት ያለው የሰው ሀብት ግንባታ ላይ ይሄ ሂውማን ዴቨሎፕመንት የምንለው አስተዋጽኦ ላይ ከፍተኛ ስለሆነ በእውነቱ ከሆነ እጅግ በጣም ላመሰግነው እወዳለሁ ማለት ነው። በመቀጠል የተወሰኑ ጥያቄዎች አሉኝ። የመጀመሪያ ጥያቄ እንደሚታወቀው የሰሜኑ ጦርነት በመንግስት በሰላማዊ መንገድ እንደቋጮ ሁላችንም እናውቃለን። ነገር ግን በኦሮሚያ ላይ የተለያዩ ቦታዎች ላይ የምናያቸው ግጭቶች አሉ። እነዚህ ግጭቶች ደግሞ እንደሚታወቀው እንግዲህ በከፍተኛ ወይ በመጀመሪያ ተጠቂ የሚሆኑት ሴቶች ናቸው። ያንን በክልሉ ዘላቂ ሰላምን ከማረጋገጥና እንዲሁም ዘላቂ ልማትን ከማረጋገጥ አንጻር እነዚህን ግጭቶች በሰላማዊ መንገድ ከመቋጨት አንጻር በመንግስት ምን የታሰቡ ነገሮች አሉ? ሌላኛው ጥያቄ አሁንም ኢንቨስትመንትንና የሴቶችን ጉዳይ ይመለከታል። ያ ምንድነው? ሴቶች በኢንቨስትመንት ላይ ተሳትፈው
በትልቁ ተጠቃሚ እንዳይሆኑ አንዱ ችግር የመያዣ ወይም የኮላተራል ችግር ነው። እናም ያንን የኮላተራል ችግርን ወይም የመያዣ ችግርን ከመፍታት አንጻር የተወሰዱና ኦር የታቀዱ ጉዳዮች ካሉ ቢነገረን ከሚል ነው። አመሰግናለሁ። በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር በእርሶ ኢኒሼቲቭ የተሰሩ ስራዎችን አለማድነቅ አይቻልም። ምክንያቱም ትላንትና በብዙ ስናይ ነበረ። ካየናቸው ነገሮች ማንሳት የምፈልገው ትላንትና አድዋን አይተናል። አድዋ የእናት የአባቶቻችን ታሪክ ነው። ሁሉም ህዝብ የተሳተፈበት ከተለያየ አቅጣጫ ከአራቱም ማዕዘን ህዝቦች ተሳትፈው ጠላት ወራሪን የመከቱበት እኛም የጥቁር ህዝቦች የነጻነት ታሪክ ተብሎ ዛሬ የነጻነት ዕዳ እንዳይኖርብን ቀና ብለን እንድንሄድ ያደረገን ታሪካችን ነው። የኢኮኖሚ ዋልታችን የሆነው ቡናችን ዘንድሮ ላይ ያለበት ሁኔታ ትንሽ እንትን አይደለምና ምናልባት ከዛ አንፃር የዶላር የገቢያችንን ሊጨምር ስለሚችል እሱ ላይም የሚሰራ ነገር ካለ ቢሰራልን ለማለት ነው። ስለተሰጠኝ እድል እጅግ በጣም አመሰግናለሁ። እሺ፣ አመሰግናለሁ። እኔ እውነት መናገር እስከሚያቅተን ነው ያየነው ትላንትና። እውነት ይሄንን አመራሩ እያየ ነው ወይ? የክልሉም የወረዳውም የዞኑም እነዚህን ስራዎች እያየ ነው ወይ የሚል ጥያቄ በውስጥ ያጭሯል። ለምን ቢባል ይሄን ያየ ሰው ተኝቶ አያድርም። ይሄን ያየ ሰው ተኝቶ አያድርምና እነዚህ ነገሮች ወስዶ ከዛ ውስጥ አንዷን ጠብታ እንኳን ማስቀመጥ መቻል እንዴት ያቅተናል የሚል በውስጤ ጥያቄ እያጫረ ነው። ካየሁት ከትላንቱ በጣም የኮራሁበት ህፃናትን ከታች እያሳደገ የሚሄድ ቤተ መጻሕፍት ህፃናት ታዳጊ እነዚህን ህፃናት እዛ ውስጥ አስነብቦ እዛ ውስጥ ማዋል ማለት ትልቅ እመርታ ነው ለኢትዮጵያ። እዛ ውስጥ ያነበበ ልጅ እዛ ውስጥ የቆየ ልጅ አድዋንም እዛው እያየ ሌሎችንም እያየ ሳይንስ ሙዚየሙንም እያየ እያነበበ የሚወጣና የሚያድግ ልጅ ስለሆነ ይሄ ልጅ ለሌሎች ዲክሽነሪ ሆኖ ያድጋል የሚል እምነት አለኝ ከቤተ መጻሕፍቱ ማለት ነው። ክቡር ጠቅላይ ሚኒስትር በፌደራል የሚሰሩ አንዳንድ ስራዎች አሉ። ከነዚህ ስራዎች ውስጥ ዩኒቨርሲቲዎች በፌደራል ነው የሚተዳደሩት። ሚዛን ቴፒ ዩኒቨርሲቲ ደባል ነው፣ ቴፒ ደባል ነው ከሚዛን ጋር። እንግዲህ አንዱ መሪ ከሆነ አብሮ ደባል የገባው ተጎጂ እንደሆነ ማንም ያውቃል። ስለዚህ ይሄንን ዩኒቨርሲቲ የማዳን ስራ ካልሆነ ብቻውን ተነጥሎ ራሱን እንዲያስተዳድር ቢደረግ፣ ለመንግስት ሰራተኞች ጤና መድን ሴቷ የቤት እመቤት ከሆነች ባል ይጠቀማል። ሁለቱ የመንግስት ሰራተኞች ከሆኑ ተጎጂዎች ናቸውና ይሄን ቢታይልን የሚል። በተረፈ እጅግ በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትራችን በማዕከላችን ተገኝተው የምናነሳውን ጥያቄ አስተያየት ተቀብለው ምላሽ ለመስጠት በመሃላችን ስለተገኙ ወክዬ በመጣሁበት ክልል ሴቶች ስም ላመሰግኖት እወዳለሁ። ከዚህ በመቀጠል አንዳንድ አስተያየቶችን ማንሳት ፈልጋለሁ። ምርትና ምርታማነትን ከማሳደግ አንጻር የአፈር ማዳበሪያ፣ ምርጥ ዘር በጊዜ ከማቅረብ በተመጣጣኝ ዋጋ ከማቅረብ አንጻር እዛ አካባቢ ላይ የሚታዩ ክፍተቶች አሉ። እኛ እንደ ሀገር ከፍ ብለን እየሰራን ያለነው ስንዴን ወደ ውጭ ኤክስፖርት የማድረግ አቅም ላይ ደርሰናል። ይሄንን ደግሞ ምርታችንን ዝቅ ሊያደርግ የሚችለው አፈር ማዳበሪያው በጊዜ ካልቀረበ፣ ምርጥ ዘሩ በጊዜ ካልቀረበ ምርታማነታችን እየቀነሰ ነው የሚሄደውና እንደ ዘንድሮ እንደ ማዕከላዊ ክልል አካባቢ ያው ትርፍ አምራች ኤሪያ ነው። ያ ኤሪያ ይታወቃል። ማዳበሪያ ዘግይቶ በመግባቱ ምን ያህል አርሶ አደሩ እንደተረባበሸ ከዛም ባለፈ ሁላችን ባለንበት ቦታ እረፍት ያጣንበት ሁኔታ እንደነበር ይታወቃልና እንደ ዘንድሮ አንደኛ በበቂ ሁኔታ ለአርሶ አደሩ እንዲደርስ ከማድረግ፣ ሁለተኛ በጊዜ እንዲደርስ ከማድረግ፣ ሶስተኛ ዝቅተኛ የኑሮ ደረጃ ላይ ላሉ አርሶ አደሮች
ዋጋው በተመጣጣኝ ሁኔታ እንዲቀርብ ተደርጎ ምርትና ምርታማነታችን አድጎ ይሄ ሁሉ ስለ ድህነት ስለ ኑሮ ውድነት የምናወራው ሁሉ ነገር እዛ ውስጥ ነው የሚካተተው። ምርታችን ካደገ መንግስት ሰራተኛው በትንሽ ደሞዝ ገዝቶ ልጆቹን ቤቱን ማስተዳደር ይችላል። ግን ደግሞ ምርታችን ካላደገ ያለው ደሞዝ አነስተኛ ነው፣ ጣሪያ ላይ ይወጣል ለግዢ መጠኑ መኖር አይችልም። ስለዚህ እዛ አካባቢ ላይ በጣም ትኩረት ተሰጥቶ ክትትልና ቁጥጥር እየተደረገበት ቢሄድ መልካም ነው የሚል ጥያቄ ለማንሳት ነው። አመሰግናለሁ። ሴቶችን በዚህ አግባብ ወደዚህ ጠርተው እድል አግኝተን እርሶንም እንድናይ የእርሶንም ካቢኔ ጭምር እንድናይና ሀሳባችንን እንድንገልጥ ይሄ መድረክ ስለተዘጋጀልን አመሰግናለሁ። ጠቅላይ ሚኒስትር ወደ አመራርነት ከመጡበት ጀምሮ ለሴቶች ያው እየተሰጠ ያለው ድጋፍ ንም ጭምር ላመሰግን እወዳለሁ። መንግስት ወይም ብልጽግና ሀገር መምራት ከጀመሩ ወዲህ እንደ መንግስት የተመዘገቡ ውጤቶች ሁላችንም የምናውቀው ነው። ምናልባት ሴቶች ስለሆን እናቶች ስለሆን እዚህ የመጡ አርሶ አደሮች ነጋዴዎችም አሉ። ሚዲያንም እንከታተላለን። ከዚህ ከህዳሴ ግድብ ጀምሮ የአድዋ 00 የጫካ ፕሮጀክቶች የብሪክስ አባል ከመሆን ጀምሮ እነዚህ በጣም ልናመሰግንና እውቅና ልንሰጥ የሚገባቸው በጣም ትልልቅ ስራዎች ናቸው። ከዚህ በመቀጠል ክቡር ጠቅላይ ሚኒስተር እንደ ደቡብ ኢትዮጵያ አንዳንድ ጥያቄ የማነሳው አለ። እንደ ክልላችን የመሰረተ ልማት ከፍተኛ ችግር አለብን። ከፍተኛ ችግር መንገድ፣ ውሃ፣ መብራት፣ ኔትወርክ ለአብነት ባነሳ መንገድ ከመንገድ አንጻር በፌዴራል የተጀመሩ መንገዶች አሉ። ለምሳሌ ከጌዴኦ አማሮ ቡርጂ መንገድ፣ ከገደብ ወርቃ መንገድ ጌዴኦ ላይ፣ ከአርባ ምንጭ ኦሞራቴ እነዚህ ከመሰረተ ልማት የፌዴራል ከያዘው ፕሮጀክቶች ምንም ስራ ያልጀመረበት ነው። ስለዚህ የምናመርተው ምርት እንደ ኮሬ ዞን የሚታወቅ ቡና የተለያዩ ነገሮችን ማውጣት የማንችልበት እንደ ሴት እንደ እናት የወለዱትን ሊወልዱ ያሉትን ወደ ሚፈለገው ሪፈር ሲጻፍ ወደ ሚፈለገው ሕክምና ቦታ ለማድረስ በጣም እየተቸገርን ያለበት ስለሆነ ትኩረት ቢሰጥ የሚለውን ነው። ፍትህ አንጻር ሴቶች የፍትህ ተጠቃሚ ከመሆን አንጻር ዝቅተኛ ነው። እንደ ክልላችን ለአብነት አንድ ወንድ ሴትን ከደፈረ 18 ዓመት ተብሎ የተደነገገው ውሳኔ ታች ሲሄድ ሽባ የሆነ ነው ያለው። ስለዚህ እኛ እንደ ደቡብ ኢትዮጵያ ሴቶች 18 ዓመት በቂ አይደለም። የእድሜ ልክ እስራት ይገባቸዋል። ይሄ ህግ ሊወጣ ይገባል የሚል ጥያቄ ነው ይዘን የመጣ ነው። ስለተሰጠኝ እድል አመሰግናለሁ። አመሰግናለሁ። የሴቶችን የኢኮኖሚ አቅም ከማጠናከርና የሀገር ኢኮኖሚን ከማጠናከር አንጻር 35% ካሉ ኢትዮጵያውያን ሴቶች መሃል 35% ሴቶች ንግድ ላይ ነው የተሰማሩት። እነዚህ ሴቶች አርሶ አደር አርብቶ አደርንም ጭምር በሰንሰለታማነት የሚይዙና የኢኮኖሚ ትስስር ያላቸው ናቸው። በእርግጥ የተለያዩ የብድር አቅርቦቶች ይመጣሉ። ወዲፕ እዚህ ላይ በጣም ጥሩ ስራ እየሰራ ነው። የሴቶች የብድር አገልግሎት በተለይ አዲስ አበባ ዙሪያና ሌሎች ክልሎችም ላይ ወዲፕ እየሰራ ነው ያለው። ግን ራሱ ሳይሆን የሚያበድረው ለማይክሮ ፋይናንስ ስለሆነ ማይክሮ ፋይናንስ ደግሞ የሚያበድራቸው ብድሮች ደግሞ ከወለዱ ከመጠን በላይ ያለፈና እንደሚታወቀው ሁሉ ሴቶቻችን ደግሞ የንብረት ባለቤትም ብዙ ስላይደሉ ኮላተራል ለማስያዝ ይቸግራቸዋል። ስለዚህ እነኚህ ምርቶች ለማውጣት በጣም ይቸገራሉ እና የፋይናንስ አቅርቦቱ ጥሩ ሆኖ ሳለ ሴቶችን ተደራሽ የሆነ አንድ ፕሮጀክት ቢፈጠርልንና በተለይ ተወዳዳሪ መሆን እንድንችል ሀገራችን ያው ሸቅጦችንም ማራገፊያ መሆን እንዳንችል እኛ መጠናከርና መስራት እንዳለብን እናውቃለን።
ነገር ግን ከአገራቸው አልፈው ወደ ኤክስፖርት ደረጃና ቫልዩ አድ አድርገው የተደበቁ ምርቶች አሁን ለምሳሌ ምዕራብ ላይ ያለ ቅመማ ቅመም እዚሁ ከሚቀር ኤክስፖርት የሚደረግበት መንገድ፣ ቡናችን ዋጋ አጥቷል። ቡና ፕሮሰስ አድርገው ቡና ኤክስፖርት የሚያደርጉ እና ሌሎች ደግሞ በተለይ ፉድ ፕሮሰሲንግ ላይ ብዙዎቹ አብዛኞቹ ይሰራሉ። ግን አሁን ንግድና ቀጠናዎች ላይ ክቡር ጠቅላይ ሚኒስትር ሪሶርስ ሳይንስና ቴክኖሎጂ እያሉ የመሰረቱት በተለይ ደረጃን ለማውጣት የነበረው ችግር ተቀርፏል። ዛሬ ግን ኢንፎርሜሽን ስለሌለው ብዙ ሴት ፓኬጅ አርጎ ሌቭል አርጎ ያንን ኤክስፖርት የማድረግ አቅሙን የምናጠናክርበት እይታ ቢኖረን ኢኮኖሚያችን ባንዴ ተስፈንጥሮ እንደሚሄድ እርግጠኛ ነኝና ይሄን ለማለት ነው። አመሰግናለሁ። የፌደራል የመንግስት ሰራተኞች የመኖሪያ ቦታ ደሞዛችን 3000 ነው። የቤት ኪራይ አንድ ሰርቪስ 5000 ብር ነው። ወተን እንኳን እንከራይ ብንል ዞሮ በትራንስፖርት ደግሞ 5000 ይተካካልና በጣም ተቸግረናል። የት ሆነን መስራት እንደምንችል ራሱ ግራ ገብቶናልና የፌደራል የመንግስት ሰራተኞች ኮንዶሚኒየም ወይ የምንኖርበት ሁኔታ ቢመቻችልን እላለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ እርሶ ፊት ቀርቤ ንግግር እንዳረግ ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። እሳቸው ወደ አመራርነት ከመጡ በኋላ የሰሯቸውን ስራዎች በትላንትና ዕለት ብቻ አይተነው ወይም ጎብኝተን ጨርሰናል ለማለት በጣም ይከብዳል። ለምን በአንድ ቀን ተሂዶ ታይቶ የሚያልቅ ፕሮጀክት አይደለም። እነዚህ የተሰሩት ፕሮጀክቶች ጀምረን የማንጨርሰው የለም እንዳሉት ቀን ከሌሊት ደከመኝ ሰለቸኝ ሳይሉ ይሄንን ፕሮጀክት በማስቀጠል የኢትዮጵያን ሕዝብ ቃል በገቡት መሰረት በማስደመም በርካታ ስራዎች አይደለም በየክልሉም እየሄዱ ጫካዎችን እየጎበኙ በእግራቸው እኔ በምን እይታ አይተውት ነው ይሄን ሁሉ ፈልፍለው ይሄን ሁሉ ቦታ እየመረጡ በየጫካ ውስጥ እየሄዱ የሚሰሩት ብዬ አንዳንዴ ምን አይነት ጭንቅላት ነው የሰጣቸው የሚል በጣም ነው የምደምመው ማለት ነው። ስለዚህ እቺ ሀገራችን ከሌሎች ካደጉት ሀገራት ተርታ እንድትሰለፍ እህቶቻችን ወንድሞቻችን ወደ አረብ ሀገር እየተሰደዱ የሚሄዱበትን ስራ ፍለጋ አገራችን ላይ በርካታ ፕሮጀክቶች አሉ። በርካታ የሚሰሩ ስራዎች አሉ። በጣም የሚያኮሩ ስራዎች አሉ። በእኛው ባለሙያ በእኛው ሰው የሚሰራ ይሄ ሁሉ የምናየው ነገር በእኛው ልጆች በእኛው አባቶች በእኛው ወንድሞች የተሰራ ስለሆነ አንደኛ ይሄንንም እድል ለኢትዮጵያን እንዲከፈትና ሁሉም የሥራ ባለቤት እንዲሆን ስላደረጉ እውነት እጅግ አድርጌ አመሰግናለሁ። ሁለተኛ ትላንትና ወደ ጫካ ፕሮጀክት ስንሄድ ጠቅላላ ወጣት እንደ ጦጣ በየግርግዳው ላይ የሚሰራው ስራ በእውነት እኔ እውነቴን ነው የምላችሁ ምን እንደምል ራሱ አንዳንዴ ግርም ይለኛል። ሰው ሀገር ሄደን እኮ ፍየል የምንጠብቅ ሰው ሀገር ሄደን እኮ የተለያየ ስራዎች ሰርተን ወይ ህይወታችንን ይዘን እንመጣለን ወይ ህይወታችንን ይዘን አንመጣም። መንገድ ላይ የምንቀርበት የምንሰደደው ለብር ብለን ነው። ነገር ግን እዚህም ሰርተን ማግኘት እንደምንችል እያወቅን መስራት እየቻለን ወይ ከህይወታችን አልሆን ወይ ከገንዘባችን አልሆን ወይ ሰርተን አልመጣን ወይ ከአእምሮአችን ትክክል አልሆንም ተበላሽተን የምንመጣበት ሰው ሀገር ላይ ተበድለን መተን አገሬ ማሪን የምንልበት ጊዜያቶች እያየናቸው የመጣ ነው። ስለዚህ አገራችን በጣም ትልቅ በጣም የምታምር በጣም የምታኮራ እኔ ወደ ወታደር ቤት ስገባ 83 ዓመተ ምህረት ትንሽ የመንጁስ እያለሁ ነው የገባሁት። ዛሬ ደርሼ ይሄን ማየቴ እኔ በጣም ያኮራኛል። እኔ ከጠቅላይ ሚኒስትራችን በዚህ ላይ በርካታ አሁንም እየተሰሩ ያሉ ፕሮጀክቶች አሉ። አሁን ይሄ አድዋ 00 ፕሮጀክት ተመርቆ ሲከፈት እድሉን አግኝቼ እጄ ጎብኝቻለሁ። ከዚህ በፊት ግን ዙሪያውን አጥር ታጥሮ ሰልባጅ ዙሪያውን ሲሸጥ እንደነበረ አውቃለሁ።
ዛሬ ያለበትን ደረጃ ደግሞ ስናይ አልፎ ተርፎ ይህ የጀግኖቻችን መጠሪያ አድዋ ድል ተሰርቶ እዛ ቦታ ላይ ጀግኖቻችን ታሪክ ተጽፎበት የእያንዳንዱን ታሪክ አንብበን ልንረዳው በምንችለው መልኩ እዛ ቦታ ላይ ተቀምጦ ነው ያለው። ወታደሩም በወታደር ሴትነት ሳይበግረን ከወንዶች እኩል የትኛውንም ከባድ መሳሪያ በመሸከም የትኛውም ጠላት ጋር በመፋለም ዛሬ እዚህ መሃላቸው አለን። አሁንም በየጦር ግንባሩ ተሰልፈው ያሉ ጀግኖች ሴቶች አሉ። እዚህ እኛ ማህበረሰብ መሃል ተቀምጠን ያለን ደግሞ እህቶቻችን ሀገራችንን ሰላም እንድትሆን የየአካባቢያችንን ሰላም በመጠበቅ የየአካባቢያችንን ደህንነት በመጠበቅ ከመንግስት ጎን በመሆን ከጸጥታ አካል ጋር በመሆን እኛ ክፍተት ካልሰጠን እኛ በራችን ከዘጋን የሚመጣብን አንዳች ነገር ስለሌለ እኛ በቤትም ብንሆን በውጭም ጀግኖች የትኛውንም ኃላፊነት መወጣት የምንችል መንግስታችንም አምኖ ሴቶች ይሰራሉ። ሴቶች የሌሉበት ምንም አይነት ግቡን አይመታም። ሴቶቻችንን 50% አይደለም ከዛ በላይ አልፈው ወደ አመራርነት ሰጭነት ላይ መጥተው ስራ መስራት እንዲችሉና መወሰን እንደሚችሉ ያሳዩን በጣም ከልብ የማመሰግናቸው መሪ የሀገሬ መሪ ናቸው። በኔ ትውልድም ደግሞ ስላሉ ስለተፈጠሩም እግዚአብሔር አብዝቶ ዘመኖትን ይባርክ፣ እድሜ ጤና ይስጦት ነው ምለው። እግዚአብሔር ያክብርልን። እናመሰግናለን። ባደረግነው ጉብኝቶች ያየናቸው በተለይ በሀገራችን በነበረው ሰላም ምክንያት ሀገራችን እንደ ሀገር እንድትቀጥል የልማቱ ጎዳና በተጠናከረና በተደራጀ መልኩ እየተሰራ ነው የመጣው። ይሄም ያለምንም ምክንያቱም ጦርነት እያካሄድ ልማት ማካሄድ በጣም አስቸጋሪ ነው። ያን ቻሌንጅ ሳይበግረው ሀገር እንደ ሀገር እንድትቀጥል በጠቅላይ ሚኒስትራችን መሪነት ትልቅ ስራዎች ተሰርተዋል። በተለይ ጎብኝተን ያየናቸው ከአድዋ ጀምሮ ከቤተ መንግስት ጀምሮ እስከ አድዋ ከአድዋ ጀምሮ እስከ ጫካ ያለው በጣም በትልቅ ሁኔታ የሚያስደምም ሀገራችን በትልቅ ደረጃ ላይ እያለች ሀገር እንደመሆኗ የትም ሀገር ሰራዊታችን ቢሄድ አንገቱ ቀና አድርጎ የሚናገርባት ሀገር እንደመሰረቱልን በዚህ አጋጣሚ በተቋሙ ስም ላመሰግን እፈልጋለሁ። የትም ቦታ እንሂድ፣ የትም ሀገር እንዝመት፣ ሰላም ማስከበር ኢትዮጵያ የምትባል ሀገር ትልቅ ሀገር አለችን ብለን ተስፋችን በተጨባጭም ሌሎች ሀገሮች እንዲናገሩ አድርገውልናል። በብዙ ሀገር ሰራዊታችን በሰላም ማስከበር ላይ ይሄዳል። በሰላም ማስከበር ሲሄድ ግን ኢትዮጵያዊ የሚባለውን ነገር ሲናገር ያቺ በእድገት ላይ ያለች ሀገር እንደምትባል በግልጽ እያስመሰከረ ነውና የመጣው። ይሄም ትልቅ ልማቱ በደንብ ነው። ደከመን አላልንም። በተለይ ሰራዊት አይደክመው። ሁሉም ጀነራሎች፣ የፌደራል ፖሊስ፣ ሌላው ማህበረሰብ ሴቶቹ በእድሜም ወጣቱም ትልልቁም ደከመኝ ሰለቸኝ ሳይል ግን የሚታየው የነበረው ቪዥን ነው። ሁሉም ነገች ሀገር የት እየሄደች ነው ያለችው። እኔ እንጦጦ ላይ ወጥቼ አዲስ አበባን ሳያት እንዴት ታምራለች ብለን ሁላችንም በሐሴት ነበር የተሞላን። ሀገር እንደ ሀገር የት እየሄደች ነው ያለችው ነገር የሚለውን በተለይ ለሰራዊታችን ትልቅ ሞራል ነው የምለው። ውትድርና ህይወትህን ነው የምትሰጠው። ህይወትህን ለሀገር ነው የሰጠው። ለልማት ደግሞ ህይወትህን መስጠት ያኮራል እንጂ አያሳፍርም። ለዚህ ነው ጠቅላይ ሚኒስትራችን ህይወቱን ለሀገር ልማት ለሀገር ግንባታ እየሰጠ ያለው። በዚህ አጋጣሚ በሰራዊቱ ስም በሰራዊት ሴቶቻችን ስም ላመሰግን እፈልጋለሁ። ለዛም ነው ሴቶቻችን በሚሰጠን ህገ መንግስት ተልኮ ሁሉም ከጫፍ እስከ ጫፍ ኃላፊነቷን እየተዋጣች ያለች። ሀገር የምትቀጥለው ሀገር ሰላም ሲሆን ነው። ቅድም ስለ ሰላም ጉዳይ ብዙ ነገር ተብሏል። ሀገር ሰራዊቱም እንዲማር እንዲያድግ እዚህ ያለች ሴት ትልቅ ሚና አላት። ሌላ የሁሉም ጥያቄ ነው ለማቅረብ ወታደር ህይወቱን ነው የሰጠው። ጥያቄ አያበዛም። ግዳጅ ነው ተቀብሎ የሚሄደው። ግን ሴት ነንና አንዳንድ የሚጎሉን ጥያቄዎች ለመጠየቅ ስለፈለኩ ነው። አንደኛ
ሴቶቻችን በተለይ በውሳኔ ሰጭነት እነዚህ ብቻ ጀነራሎች ነው ወይ የሚበቁት? ክብር ጠቅላይ ሚኒስትር ብዙ ጀነራሎች መምጣት የለባቸውም? ምክንያቱም በእርስዎ ጊዜ ነው ሁላችንም የተሾም ነው አውቀዋለሁና እርስዎም በደንብ ያውቁታልና ብዙ ሴቶች እንዲመጡ እንፈልጋለን። ሌላ ብሔረሰብ ጋር በተለይ ሶማሌና አፋር ብዙ ሴቶች እየመጡ አይደለም። በተለይ በወታደር ላይ የሶማሌ ሴቶች ወደ ውትድርና መግባት አለባቸው። የአፋር ሴቶች ወደ ውትድርና መግባት አለባቸው። ይሄ ስንሆን ኢትዮጵያ ምን ትሆናለች? ሙሉ ትሆናለች። ከዩኒቨርሲቲ ያሉ ተማሪዎች ወደ መከላከያ ቢገቡ ትልቅ ሚና አላቸው። የመማር እድል አለ። ተቋማችን ውስጥ ደስ የሚለው አፈርማቲቭ አክሽን ለሴቶች ቅድሚያ የትምህርት እድል እንዲያገኙ ይደረጋል። በተለይ በዚህ ላይ እዚህ ያለች ሴት እዚህ ያለች አመራር ሴቶች ወደ መከላከያ እንዲገቡ ትልቅ ድጋፍ እንዲያደርጉ ይሄን ለማሳሰብ ነው የፈለኩት። አመሰግናለሁ። አመሰግናለሁ እዚህ ስለተገኘሁኝ። ከህገ መንግስቱ መሻሻል በኋላ ከ1995 የሴቶች መብትን የሚያክለው አርቲክል 35 ክሊርሊ የሆነውን የሴቶች መብቶችን ጥያቄ በሚመልስ መልኩ ናሬት ከተደረገ በኋላ በርካታ የሆኑ የህግ ማሻሻያዎች የአስቻይ ሌጋል ፍሬምወርኮች በሀገራችን ላይ መሻሻሎችን ተደርገዋልና እነሱን ተከትሎ ደግሞ አሁንም በዚህ ጊዜ ላይ የውመን ኢምፓወርመንት ፖሊሲ የጸረ ጾታ ጥቃት ወይም አንታይ ጂቢቪ ፖሊሲ የምንላቸውን ከዛ ተከትሎ የመጡ የቀሩን ህጎችን የማሻሻል ስራዎች እየተካሄዱ ነውና ለዛ ሚኒስቴር መስሪያ ቤቱንም ከልብ ማመስገን ፈልጋለሁ። እኛም እየተሳተፍንባቸው ስለሆኑ ማሳሰብ ግን የምፈልገው እነዚህ የተሰሩና ድራፍት የተደረጉ ያሉ ፖሊሲዎች ኢምፕሊሜንቴሽናቸውንና አፈጻጸማቸው ላይ በደንብ ቶሎ አልቀው ወደ አፈጻጸም የሚገቡበት መንገድ ማመቻቸት ላይ ሀሳብ አቴንሽን ቢሰጠው ማለት ፈልጋለሁኝ። ከዚሁ ጋርም ተያይዞ አሁን እንደሚታወቀው በሰላምና በግጭት ዙሪያ አሁን በእርግጥ አውቃለሁኝ ከሚኒስቴር መስሪያ ቤቱ ጋር በቅርበት እየሰራው ስለሆነ የናሽናል አክሽን ፕላን ወይም በሱ ዙሪያ ያለም የህግ መሻሻል እየተሰራ ነው ያለው። እሱ ፖሊሲም ኢሚዲየትሊ ተሻሽሎ አትሊስት መንግስትም ዊሉን የሚያሳይበት ፍሬምወርክ ኖሮት ደግሞ በዛ ዘርፍ የምንሰራቸው ስራዎች የሚሳለጡበትን መንገድ ለማመቻቸት እሱም ፖሊሲ አቴንሽን ተሰጥቶት በቶሎ ማለቅ የሚችልበትን መንገድ ለመጠየቅ ነው። ትራንዚሽናል ጀስቲስ ወይም የሽግግር ፍትህ፣ የብሔራዊ ምክክር የሚባሉ ትልልቅ ናሽናል ኢኒሼቲቮች አሉ ሀገራችን ውስጥ። በዛ ላይ የሴቶች ተሳትፎ ምን አይነት ነው የሚለውን ያው አብረንም የሰራን ለማየት ሞክረናል። የድራፍት ፖሊሲ ወይም የሽግግር ፍትህ ድራፍት ፖሊሲውን ውይይቶች በሚደረጉበት በሚጻፉበት ጊዜ የሴክሹዋል ጀንደር ቤዝድ ቫዮለንስ በሴቶች ላይ የደረሱ ጥቃት ስፔሲፊክሊ አቴንሽን ተሰጥቷቸው ወደፊት የሚሰሩት ቅጣት እርምጃዎች ላይም የሚደረጉ እንቅስቃሴዎች በዛ ውስጥ የሚያልፉ ሁኔታዎች ላይ በሙሉ አሁን ባለንበት መቼስ ሁላችንም መረጃዎቹ አለን ብዬ አስባለሁ። አይነቶቹን ለውጠው ቅርጻቸውን ለውጠው በጣም ግራቪቲያቸው ግሬቭ የሆኑ መጥተዋል በሴቶች ላይ እየደረሱ ያሉ ጥቃቶችና እሱን አድረስ በሚያደርግ መልኩ መታየት መቻል አለበት። እዛ ላይም ኮሜንታችንን ሰጥተናል። ድራፍት ፖሊሲው አይ ሆፕ ፖሊሲው በሚጸድቅበት ሰዓት ላይ የሰጠናቸው ሀሳቦች ይካተታሉ ብዬ አስባለሁ። መጨረሻ ያው የኢትዮጵያ ህግ ባለሙያ ሴቶች ማህበር እንደሚያውቁት ለ30 ዓመት ኢትዮጵያ ውስጥ በርካታ ስራዎችን ሲሰራ የቆየ ነው። ይሄንን አብሮኝ እዚህም ያሉ የሚኒስተር ፖዚሽን ላይ ያሉት አብሮን የምንሰራቸው በቅርብ ያሉ እኔ ጋር በስልክ እንግዲህ ያው ቢያንስ በአመት ወደ 13011 የሚሆኑ ባለጉዳዮች ይመጣሉ እኛ ቢሮ። ሁሉንም በበጎ ፈቃደኝነት ነው የምንሰራው። አብዛኞቹ ጠበቆች እዛ ውስጥ ያለ ነው በጎ ፈቃደኞች ነን። አገሪቷ ውስጥ ሁሉም 8ቱም ክልል ቅርንጫፍ ውስጥ ነው እየሰራን ያለ ነው። እንደዚህ ሰፊ ስራን የሚሰራ ማህበር የራሱ የሆነ ስፍራ ተሰጥቶት መስራት የሚችልበትን መንገድ ቢመቻች ከዚህ የበለጠ መስራት እንችላለን። እስካሁን በበጎ ፈቃደኝነት ብዙ ስራዎችን ሲሰራ ቆይተዋል። ስለዚህ እነዚህ በተለይ በሙያ ማህበራት በሴቶች ሙያ ማህበራት አካባቢ ያሉትን እንደነዚህ አይነትንም ጥያቄዎች አብረን ተጋግዘን መስራታችን ካልቀረ በእኛ ሳይድ ያለውንም ኩዌስቶች አደራ ለማለት ነው። አመሰግናለሁ። ቴንክ ዩ። እሺ አመሰግናለሁ። ኢትዮጵያችን በቱሪዝም በጣም ወደ ኋላ ቀርታ የነበረችበት ሁኔታ ነው የነበረው። ባለፉት ጥቂት ዓመታት ውስጥ ግን እየተደረገ ያለው ነገር እጅግ የሚያበረታታ ተስፋ የሚሰጥ ነገር ነው። ብዙ የቱሪዝም ሀገራትን ከነሱ ያላነሰ ትልቅ ነገር እያለን ነገር ግን ባለማስተዋወቃችን ባለመስራታችን ወደ ኋላ ቀርተን የነበረበት ሁኔታ ነው ያለው። አሁን ግን እየተሰራ ያለው ስራ ከዚህ በተሻለ ሴክተሩን የሚያበረታ ነገር ነው ብዬ አምናለሁ።
ከዚህ በተጨማሪም ለምሳሌ ለገበታ ለሀገር ፕሮጀክቶች ያልተደረሰባቸው ቦታዎች ታስበው እንዲሰሩ ቢታሰብ እናገራለሁ። ሌላ በተጨማሪ ደግሞ ኮንፈረንስን በተመለከተ የተጨማሪ ፋሲሊቲዎች መዘጋጀት ቢችሉ ተጨማሪ የኮንፈረንስ ሴክተሮች ቢዘጋጁ ምክንያቱም ኢትዮጵያ አየር መንገድን የሚያክል ይዘን የአፍሪካ ጌትዌይ የሆነ አየር መንገድን ይዘን አፍሪካ ላይ የሚደረጉ የተለያዩ ሚቲንጎችና ኮንፈረንሶችን ወደ ኢትዮጵያ ለማምጣት ትልቅ እድል አለ ብዬ አምናለሁና ተጨማሪ ፋሲሊቲዎች ቢዘጋጁ ኮንፈረንሶችን ሚቲንጎችን ወደ ኢትዮጵያ ለማምጣት እድሉ አለ ብዬ አምናለሁ። ከዚህ በተረፈ የተሻለ ስራዎች ተሰርተው የበለጠ ተሰርተው ለማየት እመኛለሁ። አመሰግናለሁ። አመሰግናለሁ። ሰላምን በተመለከተ ብዙ ተነስቷል። እኔ አንድ ልናገር የምፈልገው የኢትዮጵያ ስራ እንደጀመርኩ በሴቶች ጉዳይ ላይ የኢትዮጵያ ሶማሌ ሴቶች የመጀመሪያዎቹ ቡድኖች ነበር መጥተው ያነጋገሩኝ። ምንም ማህበራትም አልነበሩ የዛን ጊዜ። ይሄ መቼ ነው? በ84 ዓመተ ምህረት መሆኑ ነው። እና መጥተው ያነጋገሩኝ እኛ እዛ ያለውን ጦርነት ፈርተናል፣ እዚህ እንዳይሻገር ፈርተናል። ስለዚህ አንድ ነገር ማድረግ አለብን ብለን ተመካክረን ከጎሳችን በላይ 13ቱም ጎሳዎች ተወካዮች ናቸው የመጡት። ቅድም እህቴ የሶማሌ ክልል ተወካይ የተናገረችው እጅግ ነክቶኛል። ምክንያቱም የሶማሌ ሴቶች በተግባር ያሳዩት ሁላችንም ልንጠይቅ የሚገባን እዛኛው ሶማሌ አገር ፈርሶ ጦርነት ተደርጎ ህዝብ ሲተላለቅ እኛ ጋር ለምን ድንበር ተሻግሮ አልመጣም የሚለው ሁልጊዜ በሄድኩበት በደረስኩበት ማወራው ነው። እንደሚታወቀው በታሪክ የኢትዮጵያ ሴቶች በምዕራብ አገሮች ወይም በተለያዩ አገሮች ተደራጅተው ስለ ተገኙ አይደለም የተደራጁት። የኢትዮጵያ ሴቶች በታሪክ ከ1927 ዓመተ ምህረት በኢትዮጵያ አቆጣጠር ነው የተደራጁት በድርጅት መልክ። ለምን? ጦርነቱ አይቀሬ ስለነበረ ያንን ለመዘጋጀት ቁስለኛስ እንዴት ነው የሚነሳው፣ ምግብስ እንዴት ነው የሚሆነው የሚለውን በትራዲሽናል የአድዋ ጦርነትም የታየውን አይነት አንቀሳቅሰው የገቡት እነሱ ናቸው። ከዛም በኋላ ሲመለሱ ከነጻነት በኋላ አይተውት የማያውቁት ችግር፣ የመፈናቀል፣ የሙታን ልጆች፣ ብዙ አይነት ችግር ስለነበረ በዛ ያንን እንደገና ለማስተካከል ተደራጁ። ግን የሚያሳዝነው በታሪካችን የተደራጁ የተቀነባበሩ እንቅስቃሴዎች ይደረጉና በተለየ ሁኔታ የፖለቲካ ስርዓቱ ሲለወጥ ወደ ኋላ የሚወስዳቸው ሁኔታ ነው ያለው። በቀደም የአዲስ አበባ ሴቶች የስልጠና ማዕከል አቃሊቲ በተደረገው ሳይ እጅግ ደስታ ቢሰማኝም ሰስቴናቢሊቲው ቀጣይነቱ እስከ መቼ ነው? ምክንያቱም ተቋቁሞ ይፈርሳል። የኢትዮጵያ ሴቶች ልማት ፈንድም ተቋቁሞ ነው የፈረሰው። ለምን ፈረሰ? በጣም በቅርብ ነው። በአዋጅ የተቋቋመ መስሪያ ቤት በአዋጅ ነው የፈረሰው እና ይሄንን በተመለከተ ነው። ይሄንን ካልኩኝ ትንሽ ይበቃኛል። እድል በማግኘቴ በጣም ደስ ይለኛል። አመሰግናለሁ። በመጀመሪያ በዛሬ ውይይት እንደ አንድ ውጤት እንደ አንድ መልካም ነገር የማየው የኢትዮጵያን ውበት እዚህ ያላችሁ ሰዎች ከዚህም ውጭ ያሉ ሰዎች ለማየት እድል ያገኙ ይመስለኛል። ወታደሯ፣ ሚኒስትሯ፣ ጡረተኛዋ፣ ዲፕሎማቷ፣ በሁሉም ዘርፍ የተሰማራች ሴት ከሁሉም የሀገሪቱ ጫፍ
ከሞላ ጎደል የሚመሳሰል ሀሳብ። የሶማሊያ እናት ችግር ከአማራው እናት ችግር ብዙም ያልተለያየ መሆኑ ኢትዮጵያ በተደጋጋሚ እንዳልነው ብንፈልግም መለያየት የማንችል አንድ ይሆን ያን ማጠናከር ያለብን ህዝቦች መሆናችንን የሚያመሳክር ስለሆነ የኢትዮጵያን ውበትን በውስጡ ለማየት እድል ስለሚሰጥ አይ ቲንክ ውይይቱ ጠቃሚ ነበር ብዬ አስባለሁ። ይህን ካልኩ በኋላ ሴቶች በተደጋጋሚ እንዳልነው የማህበረሰቡ ግማሽ አካል ናቸው። እንደ ሀገር መለወጥ፣ እንደ ሀገር ሰላም ማምጣት፣ እንደ ሀገር መበልጸግ ስለምንፈልግ ግማሹን አካል መተው እንቸገራለን። በስራ ባላችሁ ሚና ብቻ ሳይሆን የአንድ ማህበረሰብ ግማሽ አካል የሆነች ሴት የአንድ ሀገር ፋውንዴሽን መሰረት ደግሞ ቤተሰብ ነው። ቤተሰብ ውስጥ ደግሞ እናት ምሰሶ ነች። ምሰሶ የሆነችውን እናት ከተውን ቤተሰብ የሚባለው ትንሹ ኢንስቲትዩሽን በጣም ወሳኝ ኢንስቲትዩሽን አይኖርም ማለት ነው። ስለ ሀገር የሚያስቡ ሰዎች ስለ ቤተሰብ ካላሰቡ፣ ስለ ቤተሰብ የሚያስቡ ሰዎች ስለ ምሰሶ ካላሰቡ የተሟላ ነገር ሊመጣ አይችልም። ከዚህ አንጻር የእናንተን ሀሳቦች ማድመጥ፣ የእናንተን ኮንሰርኖች ማድመጥ በጣም ጠቃሚ ይሆናል። ሴቶችና ወንዶች ሊወዳደሩ የሚችሉ ፍጡራን አይደሉም። እናንተ ሴቶች እንደ ሴቶች ብርቱ ናችሁ። እኛ ልንወዳደር ሳይሆን ልንተባበር የተፈጠረ። እኔ ያለኝ በተፈጥሮ ያገኘኋቸው ጸጋዎች እናንተ የላችሁም፣ እናንተ ያላችሁ ደግሞ እኔ የለኝ። አሁን የውድድር መንፈሱ የመከፋፈል መንፈሱ አንደኛው ፈላጊ ሌላኛው ተከላካይ ስለሚያደርገው በተሟላ መንገድ የምናስበውን ነገር ለማሳካት እንቅፋት የሚሆን ይመስለኛል። መንቃት ጥሩ ነው፣ ማወቅ ጥሩ ነው፣ ያወቅነው መኖር ግን አስፈላጊ ነው እና ሴቶች ሰሙ ያነበባችሁት የሰማችሁት የትግል ስልት እንዳለ ኮፒ ከተደረገ የሚጠቅመን አይመስለኝም። የኛ ባህል፣ የኛ ፖለቲካ፣ የኛ እድገት የራሱ ገጽ ስላለ ሰሙ የሰማነው አክቲቪዝም እንዳለ ካመጣን አይሳካልን። ይሄን በደንብ ማሰብ ይኖርባችኋል ብዬ አስባለሁ። አሁን እናንተ ጀግኖች ከሆናችሁ፣ እናንተ ሰላም ወዳድ ከሆናችሁ፣ እናንተ ታማኝ ከሆናችሁ፣ የዚህ ሁሉ ችግር ባለቤት ወንድ ብቻ ከሆነ በችግሩ ምንም አይነት ኮንትሪቢዩሽን እናንተ ከሌላችሁ እንዴት በመፍትሄ ይመጣል? ሊመጣ እኮ አይችልም። በምንሳተፍበት ውጊያ ሁሉ ሴቶች አሉበት፣ ባሸነፍንበትም በተጎዳንበትም። እንዳላችሁት ለሰላም የሚያለቅሱ የሚተጉ እንዳሉት ሁሉ ማለት ነው እና ኃላፊነት የሚወስድ በኮር ማንነታችን ላይ የቆመ ሰሙ የሰማነውን ያየነው ሳይሆን በእኛ ማንነት ላይ የቆመ ችግራችንን መሰረት ያደረጉ ጉዳዮች ላይ ብንወያይ መፍትሄ የምናመጣ ይመስለኛል። በዛ ሀሳብ ነው ማየው ነኝ። ሴቶች ተነሳሽነት፣ መሻት፣ ፍላጎት ኖሯቸው ፖዚቲቭ አመለካከት ካላቸው እንዳላችሁት ብዙ ነገር ማድረግ ይችላሉ። ብዙ ነገር እንዳደረገ መምሰል አይደለም፣ ማድረግ ይችላሉ። ይሄን ደግሞ ከማንም በላይ ኢትዮጵያ መናገር የምትችል ይመስለኛል። ወደ ኋላም ብንሄድ እኮ ንግስት ብለን ሳባ ምንል እኮ እኛ ነን። እሌኒ ምንል እኮ እኛ ነን። አሉ የሚጠሩ ሴቶች ታሪክ አለን፣ የሚጨበጥ የሚታይ የተሰራ ነገር ማለት ነው። አሁንም እንዳላችሁት እዚህም እዚያም በርካታ ታታሪ ሴቶች አሉ። ይሄንን ከኛ ፍላጎት ከኛ መነሳሳትና ከቀና አመለካከታችን ጋር አያይዘን ከሄንበት ውጤት እናመጣለን ብዬ አስባለሁ። ቅድም ባነሳችኋቸው ችግሮች፣ ኮንሰርኖች ኢትዮጵያ ላይ በችግር መግባባት ምንም አይነት ፈተና አይደለም። ድህነት አለ፣ ሁላችንም እንለዋለን። መንገድ የለም፣ ሁላችንም እንለዋለን። ከተሞቻችን ንጹህ አይደሉም፣ አንቸገርም። በዚህ የምንቸገረው ያ የተግባባንበት ጉዳይ እንስራ ሲባል፣ እንቀይር ሲባል ዘር ይመጣል፣ እምነት ይመጣል፣ ጾታ ይመጣል፣ ሰፈር ይመጣል። ወደ ተግባር ሲገባ ነው ፈተናው።
ለምሳሌ ጫካን ስንጀምር ጊዜው አሁን ነው ወይ? ጫካን መስራት ጊዜው አሁን ነው ወይ የሚል እሳቤ ያነገቡ አይዲያዎች ይንሸራሸራሉ በተለያዩ ግለሰቦች፣ እናንተም ውስጥ ሊኖሩ ይችላሉ። ጊዜው አሁን ነው ወይ? ጊዜ ለመንግስታት ተሰፍሮ የሚሰጣቸው ተለክቶ ጊዜው አሁን አይደለም ነገ ነው እያለ ነገን የሚጠብቅ መንግስት ስራ ሊሰራ አይችልም። ለምሳሌ እኔ 5 ዓመት የምርጫ ዘመን ነው ያሸነፈው ፓርቲ የወከለኝ ፓርቲ ጊዜው አይደለም ብዬ ብዝናናና 5ቱ ካለቀ በተገደበ ጊዜ ውስጥ የተሰጠኝን ሲዝናል ኦፖርቹኒቲ ሚስ አደርጋለሁ ማለት ነው። ከፋም ለማም በተሰጠው ሲዝን ነው ሰው ስራ ሰርቶ የሚያልፈው። ጊዜን ማሸጋገር ለትውልድ ዕዳ ያመጣል እና ጊዜው አሁን ነው ወይ? አሁን ነው ወይ አድዋ የሚሰራው? አሁን ነው ወይ ጫካ የሚሰራው? አሁን ነው ወይ አዲስ አበባ የሚሰራው የሚል በርካታ ጥያቄዎች ይነሳሉ። ጊዜው አሁን ነው። በቀጠሮ የምናስቀምጠው ነገር የለም። ይሄን ማስተዋል ከልብ ካልቻል የተለወጠ ሀገር ማየት አንችልም። በአንድ ወቅት አንድ ወጣት በጣም ብዙ ችግር አለበት። ቅድም እንዳነሳችሁት ቤት ውስጥ ችግር አለበት። መስሪያ ቤት አለቃው በጣም አስቸጋሪ ሰው ነው፣ አልተመቸውም። መስሪያ ቤት ችግር አለበት። ጓደኞቹ በጣም አስቸጋሪዎች ናቸው። በብዙ ምሬት የተሞላ ሰው ነው። ካለሁበት መከራ ካለሁበት ችግር እንዴት ነው የምወጣው ብሎ የሚያስብ የሚጨነቅ ሰው ነው እና በዚህ ስሜት ውስጥ እያለ አንድ በስራ የተሳካላቸው ሰው ስማቸው ገኖ የሚታወቅ 100 ግመል ያላቸው ሰው 100 ግመላቸውን ካሉበት ከባቢ ወደ ሌላ ከባቢ ይዘው ሲሄዱ መሽቶባቸው እሱ ያለበት ከተማ ሊያድሩ ይዘጋጃሉ እና ሰማ የተሳካለት ከ100 ግመል በላይ ያለው አሁን 100 ግመል እየነዳ የመጣ ሰው እድሜውን ከፍ ያለ ከልምዱ ሊያስተምር ሊያካፍል የሚችል ሰው በዚህ ከተማ ሊያድር መጥቷልና ብታገኘው ብሎ ወዳጆች መክረውት ሽማግሌውን ሊያገኛቸው ይሄዳል። ሄዶ ነገራቸው። አለቃዬ አስቸጋሪ ነው፣ ስራ ቦታ ጎረቤቶቼ በምሬት ተሞልቻለሁ፣ ከዚህ ካለሁበት ችግር እንደወጣ ምን ይመክሩኛል? እንደርሱ የተሳካለት ሰው እንደሆን ፈልጋለሁ ሲላቸው፣ ልጄ አሁን ትንሽ መሽቷል፣ ጥሩ ሐሳብ ነው ያነሳው፣ ጠዋት እነግርሃለሁ፣ ግን ጠዋት እንድነግርህ ዛሬ እነዚህን ግመሎች እየጠበቅልኝ ታድራለህ ወይ ይሉታል። ምንም ችግር የለም፣ ጠዋት እርሶ ከመከሩኝ እንኳን 1 ቀን 10 ቀንም ባትር ችግር የለውም እጠብቃለሁ ይላል። እንግዲያውስ ሕግ አለ የምትጠብቀው፣ ሁሉም ግመሎች ሲቀመጡ ትተኛለህ። ሁሉም ግመሎች ካልተቀመጡ ግን መተኛት አትችልም። ምክንያቱም የቆመው ስለሚሄድ ተከትለውት ይበተኑብሃል። ሜክ ሹር ሁላቸውም መቀመጣቸውን ማረጋገጥ አለብህ ይባላል አሉት። ከዚያ ሄዱ እሳቸው። ከጥቂት ደቂቃ በኋላ አንድ 10-15ቱ ግመል ተቀመጠ ራሱ፣ ሌላው አልተቀመጠም። ልጁ እንቅልፍ እያማረው እየደከመ ሲመጣ አንድ 10-15ቱን ራሱ ሊያስቀምጥ ሞከረ። የተወሰኑት ደግሞ ሳይቀመጡ ቀሩ። እዚህ ሲያስቀምጥ እዛ ሲነሱ፣ እዚህ ሲያስቀምጥ እዛ ሲነሱ፣ አንድም ደቂቃ ሳይተኛ ነጋ እና ሰውየው ጠዋት ሲመጡ አባባ አልተኛውም እኮ ሌሊቱን ሙሉ ከፊሉ ሲቀመጥ ከፊሉ ሲቆም፣ እርሶ ደግሞ ሁሉ ካልተቀመጡ አተኛ ስላሉኝ ሳልተኛ አደርኩ ሲሉት፣ በቃ የችግርህ መልስ እንደሱ ነው አሉት። አንዳንዱ ችግር በራሱ ይቀመጣል፣ አንዳንዱ ችግር አንተ ታስቀምጠዋለህ፣ አንዳንዱ ችግር አብረኸው ትኖራለህ። ስንፈጠር ምናስተኛውን ችግርና ማናስተኛውን ችግር በህይወታችን ካልተገነዘብን በቀር ከልጆቻችን ከወንድሞቻችን ሰላም ይባል ነገር የለም። ትታችሁን የምትኖሩት ብዙ ነገር። በሀገርም እንደዛው። በሀገርም
ሁሉ ነገር ሰላም ካልሆነ ካል ለማኝ ሆነን ነው የምንቀረው። ለሰላም እየተጋን እግረ መንገድ ደግሞ ለልማትም ጥረት ማድረግ ይኖርብናል። በዛ ሐሳቤ ካልሰራን በቀር ጊዜው አሁን አይደለም እያልን ከተቀመጥን ልክ እንደባለፈው ዘመን ጊዜ ያልፋል። ጊዜ ካለፈ በኋላ ደግሞ ልጆች እዳ ተረካቢ ይሆናሉ። በዚህ መንፈስ ማየት ብንችል ጥሩ ነው። ሁሉ ሀገሮች ያነሳችው የጀነራሎች ጉዳይ እነዚህ ጀነራሎች እድሜያቸው በሙሉ በከፍተኛ ታማኝነት የተጋደሉ ሰዎች ተራ ሰዎች አይደሉም እና እንደነሱ አይነት ቢበዛ በጣም ጥሩ ነው። በእርግጠኝነት የምናገረው እነዚህ ሴት ጀነራሎች የፖሊሷም ይሁን ወታደሮቹ በእርግጠኝነት የዘረኝነት በሽታ የለባቸው ወታደሮች ስለሆኑ እንደዛ አይነት በየቦታው ከሰፋ ይጠቅመናል። ፍላጎታችን እሱ ነው። አሁን ደግሞ ያንቺ ስራ ስለሆነ ቶሎ አስተምሪያቸውና ከደረሱ እኛ እንሾማለን፣ ችግር የለም። ሰላም በሚመለከት ብዙዎቻችሁ አንስታችኋል። ጥያቄው የሚጎለው ነገር እናንተም እንደሌሎቹ ጠያቂዎች መሆናችሁ ብቻ። ልክ ሰላም ከዚህ ኪስ ወጥቶ የሚሰጣችሁ አድርጋችሁ ማሰባችሁ ብቻ ነው ችግሩ እንጂ ስለ ሰላም መነሳቱ ጥሩ ነው። የሰው አእምሮ እንደተረበሸ የንብ ቀፎ ነው። ብዙ ጥያቄዎች፣ ፍላጎቶች ይንጫጫሉ። እነዛን እንደ ንብ ቀፎ የሚጮኸውን የሰው ልጅ ጭንቅላት ኢንዲቪጁዋልስ ሬስት አድርገውት ቆም ብለው በጸጥታ ማሰብ ይችላሉ። ብዙዎች ግን እንደታወኩ፣ እንደተረበሹ፣ በጥያቄ እንደተሞሉ እድሜያቸው ሊያልፍ ይችላል። ሐይቅ ዝም ብሎ ስናየው በዝምታ ጊዜ ያለው ውበትና ሞገድ ሲኖር ያለው አንድ አይደለም። በዝምታ ጊዜ ዳር ተቀምጦ ሰው ያነባል፣ ሙዚቃ ይሰማል። ኃይለኛ ሞገድ ሲያይ ይሸሻል። የሚረብሽ የሚያውክ ነገር በውስጣችን እስካለ ድረስ ኮሌክቲቭሊ እንደ ሀገር ሰላምን ማረጋገጥ አስቸጋሪ ነው። አሁን ቅድም የተነሳው የሰላም ችግር ለምሳሌ የደሴዋ እናት በአማራ ክልል የተፈናቀሉ ሰዎች ብለዋል። በጣም ደስ የሚለኝ እናቶች ስለሆናችሁ እናንተ ፖለቲካል አጀንዳ ባጌጅ ስለሌላችሁ የትግራይ ሰዎች ተፈናቅለው፣ የአፋር ሰዎች ተፈናቅለው፣ የኦሮሞ ሰዎች ተፈናቅለው ለምንድን ነው ኢትዮጵያ ውስጥ ሰው የሚፈናቀለው ብትሉ ደስ ይለኛል። ማንም አይፈናቀል የሚል አቋም ከናንተ ውስጥ መደመጥ አለበት። ምክንያቱም በየጓዳው ማንም ሌላውን አፈናቅሎ በሰላም መኖር አይችልም። ሁሉም ጋር አያስፈልግም። በቂ ሀገር ነው ያለው። በጋራ ብንሰራ ልንለወጥ እንችላለን። በመገፋፋት ውጤት አናመጣም የሚለው ሀሳብ ቢያንስ እናንተ ጋር ስንወያይ ቢጎላ ጥሩ ነው። በዚህ ጉዳይ ሴቶች ብርቱ መሆን አለባችሁ። እኛ ለኦሮሞም፣ ለአማራም፣ ለትግራይም ለሁሉ ይመች ኢትዮጵያ የምንፈልገው ይሄ እውነት ነው። ምንፈልገው እንደሱ ነው እና ሰላም የሚፈልግ ሰው ወደ ሰላም መሄድ መምረጥ ይኖርበታል። በእኛ በኩል ሁሌም ቢሆን ሰላም ቅድሚያ የምንፈልገው ነገር ስለሆነ ሴቶችን በሚመለከት ኢምፓወርድ መሆን አለባቸው። ስልጣንም መጋራት አለባቸው። በንግዱም በብድሩም የተባለው በጣም ትክክል ነው። ግን ትንሽ ናሬሽኖች የሴቶችን ናሬሽን እናንተም ደግሞ ብትፈትሹ ጥሩ ነው። ለምሳሌ የሴቶች የጠበቆች ወይም የዳኞች ወይም የሕግ አዋቂዎች ማህበር ፕሬዝዳንት ሴት ከሆነች ሴት ስትጠቃ በሚኖረው የፍርድ ስርዓት ውስጥ ምንድነው የሴት ዳኛ ሚናዋ? የሴት ጠበቃ ሚናዋ ምንድነው? አንዷ ስትጠቃ አንደኛው እንዴት ነው የምታየው ጉዳዩ? ጠያቂ ብቻ መሆን እንኳን አትችሉም እናንተ። ጠያቂ ብቻ ሳይሆን የመፍትሄውም አካል መሆን ይጠበቅባቸዋል። ናሬሽን ላይ ቼንጅ የሚያስፈልገው ሴት ፍትህና ርትዕ ልናመጣ ከሆነ ብልጽግናን ልናረጋግጥ ከሆነ ሰላማዊ ሀገር ልንገነባ ከሆነ የትኛውም መንግስት ይሁን የሴትን ዕውቀት፣ ጭንቅላት፣ ብቃት መጠቀም አለበት። እናንተ ለችግሩ የተወሰነ ደረጃ ሼር ወስዳችሁ መፍትሄውንም በጋራ እናምጣ የሚል የቆረጠ አቋም መያዝ የሚጠበቅባችሁ ይመስለኛል።
ሴቶች ጠያቂዎች፣ ሴቶች ለማኞች፣ ሴቶች ለኛ ማካፍሉን ባዮች ከሆኑ ለምን ያካፍላል ሰጪው? ለብቻው መገልገል የሚችል ከሆነ አይሰጥም። ሴቶች ካልተቀበሉ ካልተጋሩ እንደ ሀገር መቀጠል አንችልም። አትችልም፣ አይሳካልም። ብልጽግናን አታመጣው። ዶሮ እኔ ካላራባው ሌማት አይሳካም። ከተማ እኔ ካላጸዳው ጽዱ ከተማ አትጠብቅ፣ አታገኝም የሚል አይነት የናሬሽን ለውጥ የሚያስፈልግ ይመስለኛል። በየሄዳችሁበት ሴት አልተወከለም፣ ሴት ችግር አለበት፣ ሴት ምናምን ነው ካላችሁ ያ መጨቆን በደም ውስጥ ያለና የሚፈልገው ወንድ መጠበቅ ይፈልጋል። ያንን ቾቭኒስት ተውቱን እንጂ ለምን ሼር ያደርጋችኋል? አንድ አርሶ አደር ወደ ጫካ ሲወጣ የንስር እንቁላል ያገኛል። የንስር እንቁላል ቤቱ ይዞ ሄዶ ከዶሮዎች ጋር በምታቅፍ ዶሮ አሳቅፎ ከጊዜ በኋላ ያ ንስር ተወልዶ ከዶሮዎች ጋር ጥሬ እየለቀመ ውጭ ወጥቶ እየለቀመ ቤት እየገባ ውጭ ወጥቶ እየለቀመ ቤት እየገባ አንድ ቀን ውጭ ሆኖ ጥሬ እየለቀሙ ወደ ሰማይ ሲያይ የሆነ ንስር ሲበር ያያል እና ወይኔ ምን አለ እኔም እንደሱ መብረር በቻልኩ እያለ እያዘነ ግን አልበረረም። ከዶሮዎቹ ጋር ተመልሶ ገባ። ንስር መሆኑን ስለማያውቅ በንስር እየቀና ዶሮ ሆኖ ኖሮ ማለት ነው። እናንተ ያላችሁን ሚና መንዝሩት አውጡት እንጂ ካለ እናንተ እኮ ሊሳካ አይችልም። የምን ጥያቄ ነው? አምጡልን ስጡን የሚባል ልመና እኮ ትክክል አይደለም። በዛ መንገድ ማየት ጥሩ ነው። ከህግና ፖሊሲ ጋር የተነሳውን ጉዳይ ኖት ይዣለሁ እና በህግ አቃቤ ህግ ጋር እነጋገርበታልና አሁን በሁሉ ጉዳይ እዚህ ኮሜንት ማድረግ ስለሚያስቸግረኝ ኢንፍራስትራክቸርን በሚመለከት በየቦታው ውሃ፣ መንገድ፣ ገበታ ለሀገር እኛ ጋር ቢመጣ ኦልሞስት ሁሉም ጠይቋል ለተባለው በጣም ጥሩ ሀሳብ ነው። ግን እንደው ኢትዮጵያ በሙሉ አድዋ ቢሰራ ኢትዮጵያ በሙሉ ጫካ ቢሰራ እንፈልጋለን፣ ግን አይቻልም። አንደኛ ድሃ አገር ነው የተረከብነው። በእዳ በከፍተኛ እዳ ውስጥ ያለ ሀገር የተረከብነው። ሁሉን ነገር ማድረግ አንችልም። በጣም ውስን ነው ማድረግ የምንችለው ነገር። የምናደርገው ምንድነው? አዲስ አበባ ለሁላችንም ምልክት ስለሆነች ተረባርበን አዲስ አበባ ለውጥ ብናመጣ አንደኛ ቅድም አንዳንዶች እንዳነሳችሁት ከንቲባዎች መጥተው ሲያዩ ሲመለሱ ትምህርት ይወስዳሉ። እናንተ ደግሞ ስታዩ ትጠይቃላችሁ። እኛም እዚህ ስንሰራ ሰዎች ስለምንሰራ ለምሳሌ ቅድም የተባለው የጫካ ዳገት ላይ የታዩ ወጣቶች በሺህ የሚቆጠሩ ናቸው። ታችኛው ፓላስ ብቻ 3400 ሰራተኛ አለ። ፓላስ ካለቀ ያ ሰው ስራ ፍለጋ ወደ ሲዳማ ይሄዳል፣ ወደ ጅማ ይሄዳል፣ ጎንደር ይሄዳል ማለት ነው። ስራ እየተማረ ነው። ብር ብቻ ለሚያገኘው ያያችሁትን ሳር አተካከል ኢትዮጵያ ውስጥ እንኳን አልነበረም። አሁን የጀመርነው የኛ ሀገር ደግሞ ተራራ ይበዛዋል። እነዚህ ልጆች በየክልሉ እየሄዱ ስራ ያገኛሉ ማለት ነው። እየተማሩ ነው። እኛም ልምድ እያገኘን ነው። ቀስ ቀስ እያል ሊሰፋ እንደሚችል አንድ ጊዜ ሁሉን ማበልጸግ አይቻልም። የማይሆን ተስፋ አትያዙ። በቀላሉ የሚከወን ስላልሆነ ትንሽ መታገስ ይኖርብናል። ደቡብ ምዕራብ ግን ሌሎቻችሁ እንድትሰሙ ደቡብ ምዕራብ ማለት አላላኬላ የተሰራበት ኮይሻ ጨበራ ጩጩ የተሰራበት የኮይሻ ግድብ ያለበት አሁን ደግሞ በአሁኑ ደንቢ ሪዞርት የሚሰራበት በገበታ ለሀገር ማንም ክልል የደቡብ ምዕራብ አካል ተጠቃሚ አይደለም። ግን ሰዎቹ ይወቁ አይወቁ አላቅም ሲመጡ አሁንም ጥያቄ ያቀርባሉ። እርሶ ብቻ አይደሉም ባይዘው ከአሁን በኋላ ገበታ ለሀገር ቢጀመር እናንተ ጋር እንመጣምኛ ያልደረሰበት ምናደርሰው ከግድብ አንጻርም ኮይሻ የሚባለው ትልቁ ከህዳሴ ቀጥሎ ሁለተኛው ግድብ ያለው ደቡብ ምዕራብ ክልል ኮንታ ዞን ውስጥ እሳቸው እንዳሉት በጣም የሚያምር ጫካ ብዙዎቻችሁ ብትሄዱ ኢትዮጵያንን አትሉም። በጣም የሚያምር አካባቢ ነው ያላቸው። እውነት ነው እሱ። ግን ልማቱም በንጽጽር እንደናንተ የተጠቀመ የለም። ትልቁ ችግር ምንድነው? ክልል እንሁን ከተባለ በኋላ ወረዳ ሁሉ ዞን ሆነ። ዞን አዛዥ ሁሉ ኮብራ ይፈልጋል። ዞን አዛዥ ሁሉ ጸሐፊ ይፈልጋል እና በጀቱ በደሞዝ አለቀ። በክልሉ ሳይዝ ልክ በገቢው ልክ ካልተደራጀ በቀር አሁን ይሄ ሁሉ ጥያቄ ፌዴራል መንግስት ለመመለስ ከየት የሚያመጣ ይመስላችኋል? አሁን ለምሳሌ ማዳበሪያ ቅድም አንዷ አንስታለች አንድ እህቴ። በኢትዮጵያ ጂዲፒ ውስጥ
ከ30% በላይ ሼር ያለው ግብርና ነው። ግን አርሶ አደሩ አንድም ብር ግብር አይከፍልም። እኛ $1 ቢሊዮን አውጥተን ማዳበሪያ መግዛት ብቻ ሳይሆን ቢያንስ 20 ቢሊዮን ብር ድጎማ አለ ለማዳበሪያ። ዶኩመን ገዝተን ከጅቡቲ ለማምጣት ትራንስፖርት ሁሉ አቁመን አጓጉዘን ኤክስቴንሽን ሰራተኛ ቀጥረን ምርጥ ዘር አምጥተን ከታረሰ በኋላ ግን ስንዴውን ቤት ቢይዝና ቁጭ ይላል። ግብር አይከፍልም። ያመረተውን ደግሞ መሸጥ ግዴታው እንደሆነ አያስብም። ይሄን ለአርሶ አደሩ መንገር አለባችሁ። ድጋፍ መጠየቅ ብቻ ሳይሆን ከተማ ያለው ሰው እንዳይራብ በተስተካከለ ዋጋ መሸጥ አለብህ። ግብር አትከፍል፣ ማዳበሪያ ትታገዛለህ መባል አለበት እንጂ ይሄ ሲፈራና ሲደበቅ ትክክል አይደለም። ያለን ፍላጎትና አቅም በብዙ መንገድ አይመጣጠንም። ግን ይሄ መንግስት ትምህርት አላስፋፋም ብትባሉ እንዳትሰሙ። ሚኒመም 30,000 መዋዕለ ሕጻናት ሰርተናል። 30,000 ዩኒቨርሲቲ ላይ ቅድም እናት ያነሱት ደባል ያሉት ዩኒቨርሲቲዎች ፋካልቲስ አላቸው፣ ብራንች ዲፓርትመንቶች አሏቸው። ይሄ የትም ዓለም ያለ ነገር ነው እና እናንተም ጋር ዲፓርትመንት ካለ ማደር ኢንስቲትዩሽኑ ዩኒቨርሲቲው ነው ማለት ነው። እዛ ያለው ኮሌጅ የሚተዳደረው በዩኒቨርሲቲው ስር ነው። እኔ ግን በጣም በትህትና ለእናንተ መናገር እንፈልገው ለእርሶ መናገር እንፈልገው እኔ በምቆይበት ጊዜ ስልጣን ላይ የተወሰነ ስለሆነ ጊዜው ማለት ነው ዩኒቨርሲቲ ምሰራ አይመስለኝም። ቱ ቢ ክሊር ባለፉት 5 ዓመታት አንድም ብራንች አልከፈትኩም። ምሰራ አይመስለኝም። እኔም ማስበው መዋዕለ ሕጻናት ያስፈልገናል፣ ኤሌመንተሪ ያስፈልገናል። ልጆች የሚሰሩት እዛ ስለሆነ እና ታች ነው መስራት የምንፈልገው። ቢያንስ ታች አስተማማኝ ጉዳይ ፋውንዴሽን ካልተፈጠረ በቀር እጠራጠራለሁ ዩኒቨርሲቲ ላይ። ግን ያ ማለት ባለፉት 5 ዓመታት አንድም ብራንች አልከፈትንም። 6 ዓመት አክቹአሊ አሁን ምን አደረግን ግን በየአመቱ ቢሊየንስ ይመደባል ዩኒቨርሲቲዎች ቤታቸው እንዲያሻሽሉ፣ ግቢያቸው እንዲያሻሽሉ፣ ትምህርታቸው እንዲያሻሽሉ፣ መምህራን ውጭ እንዲማሩ እያደረግን ነው። ጥራት ላይ ይሰራል። ቁጥሩ መስፋቱ ግን ትሰማላችሁ እኮ ፓርላማ አካባቢ ዋናው ለኦዲት አስቸጋሪው ቢዝነስ ያለው ዩኒቨርሲቲ ውስጥ ነው። አሁን እነሱ በጀት ቢጠይቁት የትምህርት ጥራት ለማረጋገጥ ሳይሆን ተጨማሪ ኮንዶሚኒየም ለመስራት ነው። ኮንዶሚኒየም ሲሰራ በጣም ብዙ ኮሚሽን ስላለ እሱን ምናረግ አይመስለኝም። በጣም የፈጠነ ውጤት ካላመጣን ታች በቀር አይመስለኝም ሳስበው። ግን ከኤሌመንተሪ በኋላ ሃይ ስኩል እንሰራለን፣ ቦርዲንግ ስኩል እናስፋፋለን። አሁን ብላይንድ ስኩል ሰርተናል እዚህ አዲስ አበባ ላይ፣ እሱን እናስፋፋለን። የሴቶች የተባለውን እሱን እናስፋፋለን። ቤዚክ የሚያስፈልገውን ነገር ሳናሟላ ዩኒቨርሲቲ ብቻውን ዋጋ አለው ብዬ አላስብም። ፕራይቬት ሴክተር ግን ሊሰራ አይችልም። እያስከፈለ በደንብ እያስተማረ ከሰራ ችግር የለውም። ከዛ ውጭ አሁን ያለው ሁኔታ ብዙ ውጤት ያመጣንበት ስለማይመስለኝ እርሶም ተስፋ እንዳያደርጉ ቴፒም እንደዛ ኮሌጅ እንዳለ ይቀጥላል ማለት ነው። እሱኑ ግን እያሳመር ጽዳቱ ይጠበቅን የማስተማር ብቃታቸው እያሻሻልን እንቀጥላለን እንጂ ዩኒቨርሲቲ አይሆንም። ብድር በሚመለከት በጣም ትክክለኛ ኮንሰርን ነው በሁለት ምክንያት። አንደኛ ሴቶች በብድር መመለስ በንጽጽር በጣም ከወንድ ይሻላሉ፣ ታማኝነትም አላቸው። ሁለተኛ በትንሽ ገንዘብም አብቃቅተው ስለሚሰሩ በፋይናንሻል ኢንክሉዥን በጣም ብዙ ስራዎች የተሰሩ ነው፣ መስፋት አለበት። የኢትዮጵያ ብድር ጥቂት ሰዎች ጋር ነው የሚሄደው፣ ምንም ጥያቄ የለውም። ብዙ ጊዜ ብየዋለሁ። ሴቶች ሳይሆን ወንዶችም አያገኙም። ጥቂት ሰዎች ናቸው ብድር ወስደው ኮብራ የሚገዙት እንጂ ይሰፋ አይደለም፣ ኢንክሉሲቭ አይደለም የብድር ስርዓቱ። ለዛ ነው በሞባይል መኒ ቢያንስ ባለፉት 3 ዓመታት ከ3 ሚሊዮን ሰው በላይ ትናንሽ ገንዘብ ተበድሯል። ላለፉት 100 ዓመታት የነበሩን ባንኮች ለ1 ሚሊዮን ሰው አላበደሩ። ባንኮች እስካሁን ያበደሩት ከግማሽ ሚሊዮን ያነሰ ሰው ብቻ ነው። 3 ሚሊዮን ሰው የተበደረው ከኢትዮ ቴሌኮም ነው፣ ከሞባይል መኒ። ትናንሽ ብር ነው ግን በስፋት እንዲደርስ ማለት ነው። ተይዟል። ፋይናንሻል ሴክተሩ በሆኑ ብልጣብልጦች የተያዘ ነው። ባንክ የሚባል ስም አላቸው፣ እዛው በዛው ነው የሚበዳደሩት። ሌላው ሰው ደግሞ እንዳይገባባቸው በር ዘግተዋል። ለዚህ ነው ህግ ያወጣ ነው። አርብቶ አደሮች ግመል፣ ፍየል፣ በግ ካላቸው በበጋቸው ይበደሩ ያልነው ለሱ ነው። ቅድም የተባለው በህግ ተሻሽሏል፣ ለውጥ ያመጣል ብዬ ተስፋ አደርጋለሁ። ፋይናንሻል ሴክተር ላይ ኢንክሉሲቭ ነን ችግር የለም ብዬ ልመጻደቅ አልችልም። በጣም ብዙ ችግር አለ።
እየሞከርን ነው። ወደፊት ይሻሻላል ብዬ ተስፋ አደርጋለሁ። ግን እንደተባለው ሴቶች በስፋት ትናንሽ ብር 10,000፣ 50,000፣ 100,000 ቢበደሩ እሷን እያገላበጡ ብዙ ቁም ነገር ይሰራሉ። ጥያቄ የለውም እሱ። ስርዓቱ ግን እንደዛ እንዲሆን ተጨማሪ ጥረቶች ያስፈልጉናል። የድንበር ንግድን በሚመለከት ለሴቶች ብቻ ብለን ማድረግ የምንችልበት እድል እንዴት እንደሚሆን አላቅም። እንማከርበት። ክልሎች ቢታገዙ፣ ክልሎች ቢለሙ የተባለው ክልሎች ገቢ መሰብሰብ አለባቸው። ያን ካላደረጉ በቀረ አሁን ዝም ብዬ በሽንገላ እናረጋለን ብያችሁ ነገ ብትጠብቁት የማይመለስ ከሆነ ጥሩ አይደለም። ባለን አቅም በእርግጠኝነት ነግራችሁ ሳንሰርቅ እንሰራለን። ደከመን አንልም። የሌለን ሪሶርስ ግን ቃል ብንገባ ጥሩ ስለማይመጣ በዛ መንገድ ቢታይ ጥሩ ነው። ስራ አጥነት ችግር ነው። የዓለም ችግር ነው። የአፍሪካ ችግር ነው። የእኛም ችግር ነው። በጣም ፖፑሌሽኑ በጣም ሰፊ ስለሆነ ግን ፕሮጀክቶቹ አላማቸው ያለ መመለስ ነው። በየቦታው ስራዎች ያሉት ያለ መመለስ ነው። ለምሳሌ አየር መንገድ ሰዎች መጥተዋል። ዛሬ የኢትዮጵያ አየር መንገድ የዛሬ 6 ዓመት የነበረው ኤርፖርት ነው ወይ ዛሬ ያለው? የነበረው ሬቬኑ ወይ ዛሬ ያለው? በእናንተ ቤት ታውቁታላችሁ። ቼንጁ ቴሌኮም ካሉም ያውቁታል። ይሄ ነገር እየተሰናሰለ ዶቶች እየተገናኙ ሲሄዱ እንደ ሀገር ከፍ የሚለው ለውጥ አለ። ምንም ጥያቄ የለውም። በከተማችን ለውጥ አለ። ግብርናችን ላይ ለውጥ አለ። ተቋሞቻችን ለማዘመን ስራ የተሰራ ነው። ነገር ግን ገና ብዙ ይቀረናል። ገና ሩቅ ነው ያለው። ደህንነቱ በጣም ሩቅ ስለሆነ እያንዳንዱ ጓዳ ያንኳኳ ስራ ገና አልሰራም። ለሱ ደግሞ መተባበር ያስፈልጋል ከሁላችን። ጎዳና ላይ የወጡ እናቶች ከጤና ጋር የሚያዝ ጥያቄ በሙሉ ሚኒስትሯ ስላለች እሷ ይዘዋለች፣ ትሰራበታለች። አምቡላንስ፣ የጤና መድህን ጉዳይ ትሰራበታለች። ጎዳና ላይ አዲስ አበባ ሳወያይ አንድ እናት ያነሱት እኔም በተለያየ ሪፖርት የማውቀው ልጆች ይነሳሉ፣ ከጎዳና ይሰለጥናሉ፣ ብር ይሰጣቸዋል፣ ይሄዳሉ፣ ተመልሰው ዞሮ ይመጣሉ። የሆነ ስር ነቀል ነገር ያስፈልጋል። አስተሳሰቡን ካላፈረስ ነው በቀረ መንገድ ላይ ያለው ነገር አስቸጋሪ ነው። ጠንከር ብሎ ማስተካከል ይፈልጋል። ግን መታየት አለበት። ኑሮ ውድነት እውነት ነው። በተለይ ሰራተኞች ይቸገራሉ። መፍትሄው ግልጽ ነው። ፕሮዳክቲቪቲ መጨመር ነው። እርሻን ማስፋት ነው። ምርትን ማስፋት ነው። ከዚያ ውጭ ደግሞ መደገፍ ያለባቸው ጉዳዮች ካሉ እሱን እናያለን። ከወሰን ጉዳይ ጋር ቅድም ከአማራ የመጡ እናት ስለ መፈናቀል ያነሱትን ትንሽ አንስቼዋለሁ። መፈናቀል ላይ አማራ ክልል ያሉ ተፈናቃዮች በተለይ ከኦሮሚያ የተፈናቀሉት በቅርብ እንዲመለሱ ተወያይተን ሁለቱም ፕሬዝዳንቶች በጋራ እንዲሰሩ አድርገን ኦሮሚያ ሄደው ህዝቡ እንዲያወያዩ አድርገን አማራ ክልል ሄደው ራሱ የአማራ ክልል ፕሬዝዳንት ተመለሱ ሲሉ አልቻሉም መመለስ። ቢኮዝ አፈናቀላችሁ የሚለው ፖለቲካ እንደሆነ ሁሉ መመለስ ሲመጣ ደግሞ ገበያ ስለሚዘጋ ሊያስጨርሷችሁ ነው፣ ልጠፉ ነው የሚል ንግድ አለ እና የአማራ ክልል ፕሬዝዳንት የአማራን ክልል ስናወያይ ተናግሯል። ራሱ በኦሮሚያ ሳይድ ሳይሆን ችግር ያለው እኛ ጋር ነው፣ መመለስ አልቻልንም ብሎ። ያም ሆኖ ግን በሺ የሚቆጠሩ ሰዎች የተመለሱ ነው ያሉት። የኔ አሁን መልእክቴ ይመለሱ ነው። ሀገራቸው ነው፣ ቤታቸው ነው፣ ይመለሱ። ይሄ መለመድ የለበትም። ለሆኑ አክቲቪስቶች ሲሳይ መሆን የለባቸውም። ትግራይ ያለ ተፈናቃይ ይመለስ ነው የኛ አቋም። ተፈናቃዩም ይፈልጋል፣ መንግስትም ይፈልጋል። ማን ነው ሆስቴጅ የሚይዘው? አማራ ክልል ያለውም እንደዚሁ እና የኛ ፍላጎት እንዲመለሱና ቤታቸው ቀያቸው ውስጥ እንዲገቡ አገራቸው ውስጥ እንዲሰሩ ነው። የወሰን ጉዳይ በሚመለከት በተደጋጋሚ አንስቻለሁ። በአማራና ትግራይ በኩል ያለውም ችግር ዘላቂ ሰላም የሚያመጣው ህዝቡ ሲወስን ብቻ ነው። የሆኑ ሰዎች እዛ ተቀምጠው ሲናገሩ አይደለም። ህዝቡን መልሰን ህጋዊ በሆነ መንገድ ዓለም እያየው ሪፍረንደም አድርገው ወደሚፈልጉት ቢጠቃለሉ ከዚያ በኋላ ለጥያቄ አይመችም። አሁን ግን ሪፍረንደም ይባል አይፈለግም። ራሱ ነዋሪው ሳይሆን ሌላ ሰውን መወሰን የሚፈልገው እዚህ እየመጣ ጥያቄ ያቀርባል። አልተፈታም። እኔም አቅጣጫ አስቀምጥኩ እንዲፈታኩ። ተፈናቀለ ይመለስ፣ ህዝቡ ይወስን። ልክ እንደ ደቡብ ይወስን፣ የወሰነውን እናክብርለት። እኔ ግን እዚህ ሆኜ ልወስን አልችልም። ትግራይ ስታናግሩ የምትሰሙት ናሬሽን እና
አማራ ስታናግሩ የሚሰማው ናሬሽን በጣም የተደራረቀ ነው፣ የተቀራረበ አይደለም። ለማቀራረብ የሚቻለው ህዝቡ ራሱ ኢምፓወርድ ሲሆን መወሰን ሲችል ነው። ከዚህ ውጭ መፍትሄ እኔ ለጊዜው ያለ አይመስለኝም። ህዝቡ እንዲወስን ካደረግን ግን ምናልባት የተረጋጋ ከባቢ ይፈጠራል። በነገራችን ላይ የቦታ ችግር አይደለም እያባላን ያለ፣ እኛን የሚያባላን እንደ ንብ ቀፎ ውስጣችን የሚጮኸው ጩኸት ነው እንጂ አገሩማ በቂ ነው ቢሰራበት። ቦታዎቹ ክፍት ናቸው፣ መንገድ የላቸው፣ ቤት የላቸው፣ ክፍት ናቸው። አልገባውም ገባውም እንጨቃጨቃለን እንጂ የቦታ ችግር አይደለም እያጨቃጨቀን ያለው፣ ቦታው ላይ የመስራት ችግር ነው። ይሄን ደግሞ እንግዲህ እናንተ እናቶች፣ ሴቶች እያገዛችሁ እየተፈታ ይሄዳል ብዬ አስባለሁ። አሁን ያለው ጄኔሬሽን ነጋዴም ብትሆኑ፣ ጀነራሎችን ብትሆኑ፣ እናቶችን ብትሆኑ በጋራ አንድ ነገር ካልወሰን በቀር ኢትዮጵያ አትለወጥም። በጋራ መወሰን ያለብን ነገር እኛ ሻማ ሆነን እንቅለጥና ልጆቻችን ከዚህ ችግር ይውጡ ካላልን በቀር ዛሬ መጠቀምን የምናስብ ከሆነ ለውጥ አናመጣም። ዛሬ ለመለወጥ የሚደረግ ጥረት ለዕለት ጉርስ ይገባኛል። ግን ሁሉ ባለመኪና፣ ሁሉ ባለቤት፣ ሁሉ ባለምናምን መሆን የሚችልበትን ነገር ለመፍጠር ከን ጥቂቶች ይጠቀማሉ፣ ብዙዎች ይጎዳሉ። እኛ በህብረት ግን ብንወስንና ብንጨክና ብንሰራ ልጆቻችን በእርግጠኝነት የእኛን ህይወት አይደግሙት። ለሱ ብንተባበር ጥሩ ይመስለኛል። ከኛ አንጻር ሴቶች ወደ ካቢኔ ማስገባት፣ ኤምፓወር ማድረግ ሞራላዊ ግዴታ አለብን። ምን ማለት ነው? የሰው ልጅ መሰረታዊ መብት ይከበር ስለምንል የሴት መብት ሳይከበር ሰው ሊከበር ይችላል ብለን አናስብ። ከሞራል አንጻር ግዴታ አለብን። ፍትህ፣ ርትዕ እንዲረጋገጥ እንፈልጋለን። ግማሽ አካሎቻችን ፍትህና ርትዕ አጥተው ፍትህ ኢትዮጵያ ውስጥም ዓለም ላይ የሚፈጠረውን ስለማናስብ ከሞራል አንጻር ሴቶች ኢምፓወርድ መሆን አለባቸው፣ መከበር አለባቸው፣ ስራቸው እንዲሰሩ መደረግ አለበት። አንድ ሁለተኛ ፖለቲካዊ ሪዝን አለን። እኔ ሴቶች አያስፈልጉን ምናምን ብዬ በዲሞክራሲያዊ መንገድ ልመረጥ አልችልም። አንድ ሰው መንግስት እንዲሆን እንዲመጣ የሴት ሚና ከፍተኛ ስለሆነ ለዛም ሲባል የግድ ይፈልጋሉ። ሶስተኛ ኢኮኖሚክ ሪዝን አለ። አሁን እኛ የምናስበው እርሻ ነው፣ ፕሮዳክቲቭ መሆን፣ ሌማት የምናስበው ላም፣ ወተት፣ ዶሮ፣ እንቁላል። ሴት ሳትሳተፍበት በፍጹም ሊሳካ አይችልም። ኢትዮጵያ ውስጥ በኢኮኖሚ ለመለወጥ የግድ ሴቶች ኢምፓወር መደረግ አለባቸው፣ ቢያንስ በእነዚህ ኢኒሼቲቮች። አራተኛ ማህበራዊ ደግሞ ምክንያት አለ፣ ሶሻል ፋክተር ደግሞ አለ። ኢትዮጵያ ውስጥ ትውልድ እንስራ፣ ለትውልድ ነው ሀገር የሚሰራው፣ እዳ እንዳናቆይ፣ ኢትዮጵያ ትዝለቅ የሚባል ንግግር እናትን ካልያዘ በስተቀረ የሚሰራ ትውልድ የለም። ይሄ የምንለውን ቪዥን የምትጋራው እናት ናት። ቤተሰብ ነው የሚሰራው። አድሎ ይጥፋ፣ በደል ይጥፋ፣ ጀስትስ ይታይ የምንለው ጉዳይ እናት ካልገባችበት አይረጋገጥም። ማህበራዊ ሪዝን አለን ማለት ነው። እና ከታሪክም አንጻር ከባህልም አንጻር ቢወሰድ በእኛ ሀገር በጣም ብዙ ቦታ ሴቶች ለምሳሌ በኦሮሞ ባህል አርሲንቄዎች ግጭት ሲፈጠር መሀል ከገቡ ዱላቸውን ከጣሉ ሰላም ይወርዳል። በፈለግነው መመዘኛ ሴትን መጣል አንችልም። ወደኛ ፓርቲ ደግሞ ሲመጣ በፕሮግራሞቻችን በሳቢዎቻችን ለሀገር ልማት ያለውን ፋይዳ በግልጽ ያስቀመጥን ስለሆነ በእኛ በኩል አቅም በፈቀደ መጠን ሴትን ኢምፓወር ለመስራት ዝግጁነት አለ። ከአየር መንገድ ከቱሪዝም ጋር የተነሳው በጣም ትክክል ነው። ኮንፈረንስም ትክክል ነው። ያው እንደሚታወቀው እየሰራንበት ነው ያለነው። ኮንቬንሽን ሴንተሮች ያስፈልጋሉ። ብዙ ጥሩ ነገሮች አሉ። እኛ አየራችንም ጥሩ ነው፣ አየር መንገዳችንም ጥሩ ነው። አየር መንገድ ሎጂስቲክስ ሀብ ይስራ እያልን ነው። ከ20 ምናምን 100 ሚሊዮን ይግባ እያልን ነው። በጣም ሂውጅ ኢንቨስትመንት ነው። እሱም ብናደርግ ብዙ ነገር ይስባል። ከተጋገዝን በቱሪዝም እኔም ተስፋ አደርጋለሁ በ2030 እስከ 1 ትሪሊየን ዶላር ቱሪዝም ላይ ይጠፋል ይባላል። ከዛ ለመሻማት ነው የኛ ፍላጎት። ብዙ ተስፋ አለ፣ ብዙ ችግር አለ። ብዙ የቆሙ ግመሎች አሉ፣ ብዙ የተቀመጡ ግመሎች አሉ። እኔ ለእናንተ ያለኝ ምክር እያንዳንዷን ቀን ኑሯት።
እያንዳንዷን ቀን ስሯት ስለሚያልፍ አሁን ካልተዘራ በኋላ ችግር ስላለው ማለት ነው። ስለዚህ እኛ እንሞክራለን፣ እናንተ ማግዙ። አመሰግናለሁ።